በጣም ተወዳጅ የሆነው በቅርቡ የተለቀቀው ቦይፍሬንድ ኦን ዲማንድ የሚለውን ፊልም እዛኛው ቻናላችን ላይ እንለቅላችኋለን። ልክ ይሄንን እንደጨረሳችሁ እዛ ሄዳችሁ ማየታችሁን አትርሱ። በእርግጠኝነት ትወዱታላችሁ። ወዶችዬ የምወዳችሁ እንዴት አላችሁልን? እንግዲህ ዛሬም ብዙዎቻችሁ ስትጠይቁት የነበረው ገና አዲስ በወጣ ፊልም ነው የመጣ ነው። እንደምትወዱት እርግጠኛ ስለሆንኩኝ እባካችሁ ሰብስክራይብ አድርጉ። ይበልጥኛል ለማበረታታት ደግሞ ቪዲዮዎቻችንን ላይክ እና በቪፒኤን ማየት አትርሱ። ወደ ቪዲዮ ፊልማችን ሲጀምር ሀያዎቹ መጨረሻ እድሜ ያላቸው ሁለት ሰዎች የየራሳቸውን ዓለም ፈጥረው ሲኖሩ እናያለን። ዋና ገጸ ባህሪያችን ቴሂዮንግ ሲሆን በጣም ቅንጡ መኪና እየነዳ ወደ ባህር ዳርቻው ይሄዳል። እዛም ፎቶግራፈር ስለሆነ ፎቶ እያነሳ ጥሩ ጊዜ እያሳለፈ ነበረ። ሌላኛዋ ደግሞ ሂዮንጂን ነበረች። እሷ ደግሞ በዴሊቨሪ ወይም እቃ የማድረስ ስራ ነበረ ህይወቷን የምትኖረው። በዚህም የተነሳ ወደ ሱፐርማርኬቱ ትሄዳለች። ዝናብ ነበረ። ዝናብ በሚሆንበት ጊዜ ሱፐርማርኬት ውስጥ ብዙ እቃዎች ቅናሽ ይታይባቸው ነበረ። ታዲያ ሰዓቱ እስኪደርስ እየጠበቀች ነው። እዛ ያገኘቻትም እህቷን ነበረ። ከእህቷ ጋርም እየተሳሳቁ ያንን እቃ በቅናሽ ከገዙ በኋላ ቤት ገብተው ምግባቸውን ሰርተው ይመገቡ ጀመር። ታዲያ ከእህቷ ቦርሳ ውስጥ እቃ ለማውጣት የሄደችው ሂዮንጂን እንደ ድንገት የጋብቻ ቀለበት ነበር ያየችው። በዚህ ንዴትም እህቷ እስክትተኛ በመጠበቅ እየሮጠች የሄደችው የእህትየው ባል ጋር ነበረ። ስራው ፖሊስ ነው። በዚህም እሱ ገና ቤተሰብ ሳይተዋወቅ ለምን ያግቢኝ ጥያቄ እህቷን እንደጠየቀ እየጠየቀችው ነበረ። ታዲያ በቅርቡ የቤተሰብ ቅልቅል እንደሚኖር ትነግሯለች። በሌላ በኩል ቴሂዮንግ ደግሞ ከጓደኞቹ ጋር ሆኖ እየተዝናና ነበረ። በዛ ሰዓት ሁለት ሴቶች ስለሱ እያወሩ በውበቱ እየተገረሙ እያደነቁት ነበረ። አንድ ወንድ ደግሞ ወደ እነሱ ይቀርባል። ታዲያ ቴሂዮንግ ቆንጆ እንዳልሆነ ስለሱ መጥፎ ነገር ያወራ ጀመረ። የሰማው ቴሂዮንግም እሱ ጋር ከቀረበ በኋላ ሰላምታ ይሰጠዋል። ታዲያ አለቃው ነበረ። በቀጣይ ቀን ከስካር ነበረ ከእንቅልፉ የነቃው። መልእክትም ተልኮለታል። ትላንት ላደረገው ነገር ሰዎች እያመሰገኑት ነበረ። በሚያስታውስበት ጊዜ እዛ ላሉ ሰዎች እንዳለ ገንዘብ ከፍሏል። በዚህም ምንም ብር አልቀረውም ማለት ይቻል ነበረ። በተመሳሳይ ሁኔታ ሂዮንጂንም ከባድ ሁኔታ ውስጥ ነበረች። እህቷ ቆንጆ ቀሚስ መርጣለች። እህቷን ለመጀመሪያ ጊዜ እንዲህ ስትዋብ አይታት ነበረ። ነገር ግን የሙሽራ ቀሚሱ ገንዘብ በጣም ብዙ ነበረ። ምንም ብታስብ ብታልምም ጭራሽ ያንን የሙሽራ ቀሚስ የሚገዛ ገንዘብ አልነበራትም። ታዲያ እንደ አጋጣሚ ሆኖ ደግሞ እህቷ ያምራል ያለቻት አምፖል አይነት ነበረ። ያንን አምፖል የትም ልታገኙ አልቻለችም። በመቀጠልም ጓደኛዋ ነበር የመጣችው። ከሷ ጋር እየተማከሩ እያለ እንደ አጋጣሚ ሆኖ ቴሂዮንግ በጣም የገንዘብ ችግር ውስጥ ስለገባ ያንን አምፖል ለመሸጥ ፖስት አድርጎት ነበረ። በዚህም ጓደኛዋ ይህንን ስታይ ለመግዛት ነበር ያሰበችው። ሂዮንጂንም ቀጥታ ቴሂዮንግ ጋር ትሄዳለች። ታዲያ ከሱ ጋርም በገንዘብ አማካኝነት እየተጨቃጨቁ ነበረ። በመቀጠልም የገቡት ሬስቶራንት ነበረ። እዛም ጭቅጭቃቸው ቀጥሏል። በዚህም ግን አምፖሉም እሷም ወደ መሬት ነበር የወደቁት። እሷንም ከያዘ በኋላ አምፖሉንም በእጁ ይዞ ነበር። ነገር ግን ልክ አምፖሉ እንደተነሳ ይፈነዳ ጀመረ። በዚህም እሷ በጣም ተናዳበት ነበረ። እሱም ተናዶባታል። ታዲያ ግን ኃላፊነቱን ሳትወስድ ጥላው ነበር የሄደችው። የሬስቶራንቱ አስተናጋጅም ሁለቱ እንዲወጡና ደንበኞችን እየረበሹ እንደሆነ ነግራቸው ነበረ። ነገር ግን እጣ ፋንታ በዚህ ብቻ እንዲገናኙ አልፈቀደችላቸውም ነበረ። በመቀጠል ስልኩን በሚያይበት ጊዜ የሁለቱ ስልክ ተቀያይሮ ነበረ። ታዲያ እሷም ወዲያው ትደውልለትና አማቿ ፖሊስ እንደሆነ እንደምታሳስረው ስልኳን እንዲመልስ ነበረ ስትነግረው የነበረው። እሱም ስልኩን በከፈተበት ጊዜ ያየውን ማመን ያቅቷል። ድሮ በልጅነቱ ጥሎት የሄደው ወንድሙ የእሷን እህት ነበረ የሚያገባው። በዚህም በቅርቡ እነሱ ዝግጅት እንዳላቸው በማሰብ እዛ ዝግጅት ላይ ቀጥታ ይሄዳል። ልክ እንደ ቤተሰብ ቅልቅል አራቱ ቁጭ ብሎ ይመገቡ ጀመረ። የእሱ ወንድምም ቴሂዮንግን ሲያየው በጣም ደንግጦ ነበረ። ታዲያ ወንድሙ መጥፎ እንደሆነ ድሮ በጎ አድራጎት ድርጅት ውስጥ በነበሩበት ጊዜ ጥሎት እንደሄደና ሰውን ጥሎ መሄድ ላይ ጎበዝ እንደሆነ ነበር የተናገረው። ይህንን ያየችው ሂዮንጂንም በንግግሩ ተናዳ ነበረ። ከትንሽ ቆይታ በኋላ ቴሂዮንግ ተነስቶ ይሄዳል። ወንድሙም ተከትሎት ነበረ። ታዲያ ቴሂዮንግን በንዴት ሲናገር የነበረው ለሱ ብሎ ካሜራማን እንደሆነ። ታዲያ እሱ ያኔ በልጅነቱ እንደ ስጦታ ካሜራ ስለሰጠው በሱ ተነሳስቶ እዚህ ስኬት ላይ እንደደረሰ፣ ወንድሙ እንደዚህ በሰላም እየኖረ እሱን ስላላካተተው እንደተናደደበት እየተናገረ ነበረ። ታዲያ ቴሂዮንግም ይህንን የፎቶግራፍ ስራ እርግፍ አድርጎ ለመተው ነበር ያሰበው። በወንድሙ ምክንያት ስለጀመረ አሁን ደግሞ ወንድሙ ክፉ እንደሆነ ስላረጋገጠ እሱን ትቶ የቢሮ ስራ ይጀምራል። በመቀጠልም ለራሱ የምትሆን ትንሽ አፓርታማ ተከራይቶ ነበረ። ያቺን አፓርታማ ሙሉ ለሙሉ እንደ አዲስ ለማስጠገንና ዘመናዊ ለማድረግ አስቦ ነበረ። በሌላ በኩል ደግሞ ሂዮንጂን ስራዋን ለቃለች። አዲስ ስራ አመልክታ ነበረ። በዚህ ነገር የተነሳ ከእህቷ ጋር ጭቅጭቅ ተፈጥሮ ነበረ። በዚህ እህቷ ስትነግራት የነበረው እስከዛሬ የበታች ሆና እዚህ የቆየችው በሷ ምክንያት ስለሆነ ወደ ሶል ከተማ ሄዳ አዲስ ህይወት እንድትጀምር ነበር የነገረቻት። ሂዮንጂን ግን እህቷ ያልፈለገቻትና ለእህቷ ሸክም የሆነች ያህል ነበር የተሰማት። በዚህም ጥላት ነበር የወጣችው። በተደጋጋሚ እህትየው ስትደውልላት ግን ስልክ አታነሳም ነበረ። በቀጣይ ቀንም
ሂዮንጂንን ለመፈለግ እህትየውና ባሏ አንድ ላይ መኪና ውስጥ ሆነው እየሄዱ ነበረ። ታዲያ ለእህቷ በተደጋጋሚ መልእክት ብትልክላት ሂዮንጂን አላነሳችም። ያላወቀችው ነገር ግን ይሄ እህቷን የምታገኝበት የመጨረሻ ቀን እንደሆነ ነበረ። መንገድ ላይ እንደሆኑ እዛው የመኪና አደጋ ይደርስባቸዋል። በዚህም ከባድ ሀዘን ውስጥ ነበረ ሂዮንጂን የገባችው። ወንድሙ እንደሞተም ቴሂዮንግ ሰምቶ ነበረ። ታዲያ ወደ መቃብር ስፍራው ነበረ ሄደው። ነገር ግን ያላወቀው ነገር ያያል። ወንድሙ ትንሽዬ ልጅ ነበረው፣ ኡጁ ይባል ነበረ። እሱም እየሮጠ ይወጣል። ታዲያ እሱን ካየ በኋላ ሊያቅፈው እየተጠጋው ነበረ። በዚህ ሰዓት ግን አበባ የያዘ ሰውዬ ወደ እሱ እየመጣ ስለነበረ ህፃኑ ከመመታቱ በፊት እሱን ለማቀፍ እስካሁን ሲፈራ የነበረው ቴሂዮን አቅፎት ነበረ። በዛ አጋጣሚ ግን ሂዮንጂን ትገፈተራለች። እሷም እጇ ተሰብሮ ነበረ። ኡጁንም ከፍ እንዳደረገው እሱ ላይ ነበር ያስመለሰው። ታዲያ ግን ቴሂዮንግ ጽዳት የሚፈልግ አይነት ወንድ ስለሆነ እሱን ትቶት ይሄዳል። ሂዮንጂንም ብቻዋን የማሳደግ ኃላፊነቱ እሷ ላይ ወድቆ ነበረ። እርዳይ ብትለውም ቴሂዮንግ ለመርዳት ፈቃደኛ አልነበረም። በዚህም ልጁን ይዛ የሄደችው እናትየውና አባትየው ሲኖሩበት ወደ ነበረው ቤት ነው። እዛም በገባችበት ጊዜ የእህቷን ትውስታ ነበረ ስታስታውስ የነበረው። ታዲያ እንዴት አድርጌ ልጁን ላሳድገው ብላ ግራ ተጋብታ በነበረበት ጊዜ መልእክት ይላክላታል። አዲስ ያመለከተችው ስራ እንደተቀበሏት ነበር የተነገራት። ይሄ ቀድሞ ቢነገራት ኖሮ እህቷ እንደማትሞትባት እያሰበች ነበረ። እያለቀሰች እያለ ውዱን በማልቀስ መጥቶ ያቅፋታል። ታዲያ ጠንካራ ለመምሰል የሚሞክረው ቴሂዮንግም ስለ ወንድሙ እያሰበ በጣም አዝኖ ነበረ። እሱም ሲያስታውስ የነበረው ወንድሙ ስልክ ደውሎለትና መልእክት ልኮለት እንደነበረ ነው። የመጨረሻ ንግግራቸው እንደሆነ ቢያቅ ኖሮ ያን ቀን ቢያነሳ ብሎ ቁጭት ውስጥ ገብቶ ነበረ። ነገር ግን የሚያስታውሰው ያኔ በልጅነቱ ወንድሙ ትቶት የሄደውን ጊዜ ነበረ። በሌላ በኩል ሂዮንጂን እናትነትን፣ አክስትነትን እንዲሁም ደግሞ የስራዋን ሁኔታና ራሷን መንከባከብ አንድ ላይ ለማስኬድ እየሞከረች ነበረ። ነገሩ ግን በጣም የከበዳት ይመስላል። ለህፃን ልጅ በቂ ናቸው ብላ የምታስበውን ቆንጆ ምግቦች ብትሰራም ኡጁ ግን ከበላው በኋላ እየተፋ አስቸግሯት ነበረ። ታዲያ የልብ ጓደኛዋ ሲዮንም ልትረዳት መታ ነበረ። ነገር ግን ያን ያህል ስራ አትችልም። በዚህም ግን እሷን ጸጉር በማጠብና ኡጁን ገላውን በማጠብ ረድታት ነበረ። ኡጁ ግን በተደጋጋሚ ዳይፐሩ ላይ እየተጸዳዳ ስለነበረ በጣም አስቸግሯቸው ነበረ። በመጨረሻም እሱን አስተኝተው አረፍን ብለው ያስባሉ። በሌላ በኩል ቴሂዮንግ ደግሞ አዲሱን ቤቱን እያሳደሰ ነበረ። በዚህም በጣም ብዙ ገንዘብ ተጠይቋል። ነገር ግን ለቤቱ ሲል እንደሚያወጣ እየተናገረ ነው። ነገር ግን የሚፈልጋቸው ነገሮች በጣም ፍጹም ስለሆኑ ቤቱን የሚሰሩት የኮንስትራክሽን ሰራተኞች በጣም ከብዷቸው ነበረ። ሌላ ገጸ ባህሪያችን ደግሞ ዩንሶንግ ነበረ። ምግብ በመስራት ችሎታው እዛ ያሉ ሰዎችን እንዳላስደመማቸው ነበረ። አዲስ ገቢ ሰራተኞችን እያየ በነበረበት ጊዜ አንዷ ሂዮንጂን ነበረች። እሱም የድሯቸውን እያስታወሰ ነበረ። ታዲያ ዛሬ አዲስ ስራ እንድትገባ ቃለ መጠይቅ ይደረግላት ነበረ። ሂዮንጂን የቻለችውን ሰዎች እንዳለን ልጁን እንዲይዙላትና እንዲረዷት ብትጠይቅም ማንም ሊረዳት አልቻለም ነበረ። በዚህም ለቴሂዮንግ ነበር መልእክት የላከችለት። ከዚህ በኋላ ልጁ እንደማትንከባከብና እንደምትተወው ትናገራለች። የመተውን ስሜት ስለሚያውቀው ቀጥታ ወደ ቤቷ ነበር ሄደው። እሷ ግን እየቀለደች ነበረ። ለዛሬ ብቻ እንዲይዝላት ትለምነዋለች። ነገር ግን ለህፃኑ ምን ምግብ መመገብ እንዳለበት ግራ ገብቶት ነበረ። ቻትጂፒቲ ላይም ከገባ በኋላ ለልጁ ሃምበርገር ለመመገብ ያስባል። ታዲያ ልጁ የድንች ጥብሱን ወዶት ነበረ። እሱን እየተንከባከበው እያለ ግን ኡጁ ላዩ ላይ ይጸዳዳል። እንደዚህ አይነት ነገር ቴሂዮንግ ጭራሽ አይወድም ነበረ። ይባስ ብሎ ብርድ ልብሱም በወጥ ያቆሽሸው ጀመረ። ፍጹምነትና ጽዳት የሚወደው ቴሂዮንግ ሊያብድ ደርሶ ነበረ። በዚህም ቀጥታ ልጁን ይዞ እሷ የምትሰራበት መስሪያ ቤት ነበር ሄደው። ሰዎች እንዳለ ቦታውን ከቦት ስለ አንድ ህፃን ልጅ እያወሩ እንደሆነ በሰማችበት ጊዜ ወደፊት ስትቀርብ የኔ ማር ቃለ መጠይቁ እንዴት ነበር? አለፍሽ እንዴ? እሷም በጣም ታፍራለች። ብዙ ሰዎች ቪዲዮ እየቀረጿቸው ነበረ። ከዛ እየጎተተች ነበር የወሰደችው። ቆመው እየተጨቃጨቁ ነበረ። ከትንሽ ቆይታ በኋላ ዞር ሲሉ ግን ኡጁን ሊያገኙት አልቻለም። እዛ አካባቢ ያለ ፋውንቴን ውሃ ውስጥ እየተጫወተ ነበረ። እንደምንም ብለው ከዛ ይወስዱታል። ቴሂዮንግም ወደሚጠገነው ቤቱ በሄደበት ጊዜ ከየት እንደሆነ ምንጩ የማይታወቅ ውሃ ቤት ውስጥ እየፈለቀ ነበረ። በዚህም የትም ማደር አይችልም። እቃውን ከሰበሰበ በኋላ ወንድሙ የሚኖርበት ቤት እንዲሁም ኡጁና ሂዮንጂን የሚኖሩበት ቤት ነበረ እቃውን ያስገባው። እሷም በጣም ደንግጣ ነበረ። ምንም ማድረግ ስለማትችል ተስማማለች። ለ1 ወር ብቻ እንደሚቆይ ነበር የነገራት። በዚህም ልጁን አንድ ላይ ለመንከባከብ ጥሩ ሁኔታ ስለሚሆን ተስማምታ ነበረ። ጽዳትን የሚወድ አይነት ወንድ ስለሆነ ልብሱን በደንብ ያጥፋል፣ ምግብ ይሰራላቸዋል፣ ቤቱን በደንብ ያጸዳ ነበረ። ይሄ ነገር ተመችቷት ነበረ። በዚህም ኮንትራት እንዲፈራረሙ ነበር የሰጠችው። ለ1 ወር ብቻ እንደሚቆይና ስራውን ደግሞ 50-50 እንደሚከፋፈሉ ይስማማሉ። እሱም ወደ መስሪያ ቤት ከሄደ በኋላ ለ1 ወር እረፍት እየጠየቃቸው ነበረ። አሰሪዎቹ ግን ፈቃደኛ አልነበሩም። እሱን ከፈለገ እቃ እንዲያደርስ ነበር የተነገረው። ወደ አንድ ሆቴልም ይሄዳል። እዛ ሆቴል ደግሞ ታዋቂ ፎቶግራፈር ነበረች። እሷ ፎቶግራፈርም የተለያየ ሆቴሎች ቦታ ቀያይራ ነበረ። አንዱንም ሆቴል አልወደደችውም ነበረ። ታዲያ የእሷ ተላላኪው በቻለው መጠን ሊያሳምናት ቢሞክርም ጭራሽ አልቻለም።
አሁንም ሆቴሉ እንዲቀይራት ነበር የጠየቀችው። በዚህ ጊዜ ግን እዛ ሆቴል ቴህዮንግ ተልኮ ነበረ። እሱም ያወራቸው ወሬዎች እንዲሁም ንግግሮች እንዲሁም የቦታ መረጣዎች ፍጹም ከዛች ሴት ጋር የተመሳሰለ እንደሆነ የተረዳው ተላላኪም እሱ ለአንድ ቀን ብቻ ኡጆንግ ከተባለችው ፎቶግራፈር ጋር እንዲሰራ ተላላኪው ይጠይቋል። ታዲያ በምላሹ ደግሞ 3 ሚሊዮን ዎን እንደሚሰጠው ነበር የነገረው። ይሄ ገንዘብ ለሱ ብዙ ነበረ፣ በአንዴ መቀበል ነበረበት። ነገር ግን እንደሚያስብበት ነበር ለሰውዬው የነገረው። በሌላ በኩል ሂዮንጂን ደግሞ እንዴት ብላ ኡጁን ማሳደግ እንዳለባት እየተማመደች እየተማረች ነበረ። ታዲያ ለሱም እንዴት ሆኖ የአባትነት ሚና መጫወት እንደሚችል የሚያሳይ ጽሑፍ ሰጥቷለች። ለማንበብ ግን ፍቃደኛ አልነበረም። ክፍሉ ገብቶ በሩን ይዘጋዋል። በቀጣይ ቀን ጠዋትም ኡጁን ምግብ እየመገበችው ነበረ። ስራ መሄድ ስለነበረባት ቴዮንግ እንዲረዳት ትጠይቋለች። እሱም ቢሲል ግን ከቤት እንደምታባረረው ነበር ስትነግረው የነበረው። ሳይወድ በግዱ መስማማት ነበረበት። መስራት ያለበትና የሌለበትን ነገር ነግራው ስለሄደች በተደጋጋሚ ስራውን እየሰራ ፎቶ እያነሳ ይልክላት ነበረ። እሷም ደስተኛ ነበረች። ቤት ገላውን እየታጠበ በነበረበት ጊዜ ግን እንደ ድንገት ውሃው ይጠፋበታል። ታዲያ ለማስተካከል በወጣበት ጊዜ እሷ ደግሞ ወደ ቤት ስትገባ አይታው ነበረ። ፎጣ ብቻ ስለለበሰ በጣም ደንግጣ ነበር። የቤቱን ውሃ ማሞቂያ መሳሪያ ለመጠቀም በሚያስቡበት ጊዜ ተበላሽቶ ነበረ። እሱ ከዚህ ቀደም እንደዚህ አይነት ነገሮች ላይ ቀበጥ ስለነበረ ነክቶ አያውቅም። እሷ ደግሞ እንዲህ አይነት ነገሮች የምታስተካክለው እህቷ ስለሆነች እንዴት መጠገን እንዳለባቸው ግራ ገብቷቸው ነበረ። ኡጁን ገላውን ስላላጠበው ጥፋተኛ እያደረገችው ነበረ። እሱ ደግሞ እያጠበው ውሃ ቢጠፋ ኖሮ መጥፎ እንደሚሆን እየነገራት ነው። በዚህም ልጁን በምን ልጠበው ግራ ተጋብታ ነበረ። ትንሽዬ ሳፋ ትፈልግ ጀመረ። ልጁን ብቻዋን ማጠብ ስለማትችልም እሱ እንዲይዝላት ነበረ ስትነግረው የነበረው። እሷም እዛ መስሪያ ቤት ከተቀላቀለች በኋላ አንድ ልጅ ግን የሆነ ቦታ እንዳያት እርግጠኛ እንደሆነ እየተናገረ ነበረ። ያያትም ከዚህ ቀደም ቪዲዮ ላይ ተቀርጸው እሷና ቴህዮንግ ድረገጽ ላይ ስለወጡ ነበረ። ቪዲዮንም በምታይበት ጊዜ በጣም ታፍራለች። በሌላ በኩል ቴህዮንግ ደግሞ ቤት ሆኖ ማሞቂያውን ለመጠገን እየሞከረ ነው። እንዴትም ማድረግ አልቻለም ነበረ። ያኔ ጎረቤታቸው ነበር በር ያንኳኳው። እሱንም እርዳታ ይጠይቀው ጀመረ። ሕፃኑን ውጁ ካየ በኋላ ሰውየው ይስማማል። በዚህም ይጠግንላት ጀመረ። ታዲያ እንደዚህ አይነት ስራ ላይ በጣም ጎበዝ እንደሆነ በጉራ ሰውየው እየተናገረ ነበር። የመጀመሪያ ቀን ስራዋን ከጀመረች በኋላ ሂዮንጂን ዩኒቨርሲቲ በነበሩበት ጊዜ በጣም የወደደችው አሁን አለቃዋ የሆነውን ዩሶንግን አይታው ነበረ። በመቀጠልም ወደ ቤት ትሄዳለች። ማሞቂያውን ለመጠገን ስትሞክር ሙሉ ለሙሉ ጠፍቶ ነበረ። ታዲያ ይሄንን ያደረገው እንደ ቅድም ሲረዳው የነበረው ጎረቤትየው እንደሆነ ለመናገር ግን በጣም ፈርቶ ነበረ። ለማስጠገን ስትሞክርም 1 ሚሊዮን ዎን ተጠይቃ ነበረ። በዚህም ላከራያቸው መልእክት ለመላክ ነበር ያሰቡት። ታዲያ እሷ የምትልከው መልእክት በቂ እንዳልሆነ ይነግራታል። በዚህ ጭቅጭቅ መሀል ኢሞጂ ነበረ ለሰውየው ይላኩለት። ጥፋት እንደሆነ የተረዳው ቴዮንግም በምን ሌላ ሊረዳት እንደሚችል ይጠይቃታል። እሷም ልብስ ልታጥብ ስለሆነ ወደ ላውንደሪ ክፍል አንድ ላይ ይሄዳሉ። ታዲያ እሱም እየተጨቃጨቃት ነበረ። ቀኑን ሙሉ እጁንም የሚንከባከበው እሱ እንደሆነ ማታ ማታ እንኳን ማረፍ እንደከበደው ይነግራታል። ያኔ እሷ ስልኳን ማየት ጀመረች። የድርጅቱ ግሩፕ ላይ ስለሷ እየተወራባት ነበረ፣ አብሶ ስለተለቀቀው ቪዲዮ። ያንን ቪዲዮ ለቴህዮንግ ካሳየችው በኋላ ይሄን ሁሉ ነገር አለቃዋ እንደሚያይ ስታስተውል እንደ እብድ ያደርጋት ጀመረ። ታዲያ በቀጣይ ያሉ ቀናቶች እንዳለ በቀዝቃዛ ውሃ መታጠብ ነበረባት። በዚህ በተደጋጋሚ ቀዝቃዛ ውሃ አማካኝነት ጉንፋን እያያዛት ነበረ። ታዲያ እሱም ገንዘብ ለማግኘት ነበር ያሰበው። ከዚህ ቀደም የተሰጠውን ስራ ለመቀበል ያስባል። ታዲያ ወደ ቦታው በሄደበት ጊዜ ፎቶግራፈሯን ኡጆንግን ነበር ያገኛት። እሷ ግን ስታየው ደስተኛ አልነበረችም። ለምን እንደመጣ ስትጠይቀው ተላላኪዋ እንደሆነ ይናገራል። እሷ ግን ተላላኪ እንደማትፈልግ በቁጣ እየተናገረች ነበረ። ከትንሽ ቆይታ በኋላ ፎቶ ከምታነሳት ሞዴል ጋር ትልቅ ጭቅጭቅ ይፈጠራል። ከዚህ ቀደም ሰውነትን የሚያጋልጡ ፎቶዎች እንደተነሳች፣ በዚህ የተነሳ ሰዎች እየሰደዋት እንደሆነና ሌላ ስራ ማግኘት እንዳቃታት እየተናገረች ነው። ኡጆንግም ስትነግራት የነበረው ሌሎች ፎቶዎች እንደምታነሳትና ችግር እንደሌለው ነበረ። ፎቶ ስታነሳት እየጨለመ ነው። ይህንን ያስተዋለው ቴዮንግም መብራት ይሰጣል። ታዲያ እሷ ያስቀመጠችውን ነገር ስለነካ ተናዳበት ነበረ። ነገር ግን ፎቶውን ከተነሱ በኋላ በጣም ቆንጆ ነበረ። የዕለቱን ስራ ስለጨረሰ 3 ሚሊዮን ብሩን ተከፍለው ነበር። በደንብ ገሏን እየታጠበች ስላልሆነ ሂዮንጂን ደግሞ ስብሰባ ውስጥ የሰውነት ጠረን እንዳይሸታቸው በጣም ፈርታ ነበረ። በዚህም ወደ ቤት ልትሄድ ስትል ዩንሶንግ ሊሸኛት እንደሚፈልግ ይናገራል። በዚህም እየሸኛት እያለ ኮሌጅ ጓደኛው እንደሆነች የረሳት እንደመሰላት፣ መስሪያ ቤት ውስጥ እንደሚያውቃት እንደማይሆን ነበር ስትነግረው የነበረው። ታዲያ እሱም ይሄ ነገር ምቾት ከነሳት ይቅርታ ይጠይቃታል። ወደፊት ላይ ስኬታማ እንደሚሆኑ ነበር የነገራት። በዚህም ከዛ ይሄዳል። መኪናውን እየነዳ በነበረበት ጊዜ ግን ከእሷ ጋር ያሳለፈውን ጊዜ እያስታወሰ ደስተኛ ሆኖ ነበር። እሷን ወደ ቤት በምትገባበት ጊዜ ቤቱ ዝብርቅርቅ ብሎ ነበረ። ልታስተካክል ስታጎነብስም ችግር እንደሌለውና እሱ እንደሚያስተካክል ሴህዮንግ ይነግራታል። ሙሉ ቀን ምን እየሰራ እንደነበረ ትጠይቋለች። ታዲያ እሱ ስራ ሄዶ ብር አምጥቶ
ማሞቂያውን እንደጠገነላት መጀመሪያ አልነገራትም። በመካከላቸው መጨቃጨቅ ይፈጠራል። ታዲያ እሱም ሄዳ ገላዋን እንድትታጠብና ማሞቂያውን እንዳሰራው ሲነግራት በጣም ደስ ብሏት ነበረ። ገላዋን ከታጠበች በኋላ ትመጣለች። ቁጭ ብሎ ቢራ እየጠጣ ነበረ። ለስላሳ መጠጣት እንደፈለገና እንዳጣ ነበር የነገራት። እሷም ችግር እንደሌለው በመናገር ጠንከር ያለ ወይን ታመጣለች። ወይኑ ግን እሱ የፈለገው መጠጥ አልነበረም። የሚጠጡበት ብርጭቆ ባይኖራቸውም ሻይ በሚጠጡበት ማግ ይጠጡ ጀመረ። በቀጣይ ቀን ግን ከእንቅልፋቸው ሲነቁ ሁለቱም አንድ አልጋ ላይ ነበር የተኙት። እሱ ከላይ ልብስ አልለበሰም። በዚህም ሲተያዩ ይጮሁ ጀመረ። እሷም ለብሳ የነበረውን ሹራብ አልለበሰችም ነበረ። ታዲያ ትላንትናውን ቀስ ብለው ለማስታወስ እየሞከሩ ነው። ወይኑን ከጠጡ በኋላ በስካር መንፈስ ያሉትን ሌሎች 4 ወይኖች እንዳለ ጠጥተው ነበረ። በዚህ የተነሳ ሞቋቸው ስለነበረ እሱ ልብሱን እንዳወለቀ እሷም እንዳወለቀች ከስር ያሉት ልብሶች ጠብቀው ስለነበረ እንጂ አውላልቀው ባዶቸውን እንደሚቀመጡ ሲያስቡ በጣም አፍረው ነበረ። በተፈጠረው ነገር ሁለቱም ተፋፍረዋል። እሷ ቤቱን እያጸዳች እያስተካከለች በነበረበት ጊዜ እሱ ደግሞ ያደረገውን ነገር ማመን ከብዶት ክፍል ውስጥ ቁጭ ብሎ ነበረ። ለጓደኛዋም ከሱ ጋር አንድ አልጋ ላይ እንደተኛች ስትነግራት በጣም ተገርማ ነበረ። በሌላ በኩል የሱ ጓደኞችም ማታ ማታ እንዴት እንደሚተኙ ለመጠየቅ ብዙ ጥያቄዎች እያቀረቡለት ነው። በመቀጠልም ቆንጆ እንደሆነች ይጠየቃል። እሱ ግን ለመመለስ ከብዶት ነበረ። በተመሳሳይ ሁኔታ ሂዮንጂንም ስለ ሰውነት ቅርጹ ባወራችበት ጊዜ ድርቅ ብላ ቀርታ ነበረ። ታዲያ ቤትን በገቡበት ጊዜ ሁለቱም ተደናግጠው ነበረ። የማያውቁት ስሜት ልባቸው ውስጥ እየተፈጠረ ነው። እሷን በተደጋጋሚ እራሷን መስታወት ላይ ጸጉሯን እያስተካከለች ነበር ያገኘችው። ይኸው በቃ አበድኩ ማለት ነው። በመጨረሻ ምን እያደረግኩኝ ነው? ቆይ ታዲያ እሷ ገላዋን ታጥባ ከወጣች በኋላ እሱ ገላዋን መታጠብ ነበረበት። በዚህም እየታጠበ እያለ ግን በተደጋጋሚ በሩን እያንኳኳች እሷን መግባት እንደምትፈልግ ትነግሯለች። ይህን ያለችበት ምክንያት የውስጥ ልብሷን ውስጥ ስለተወች ነበረ። በዚህም ግራ ገብቶታል። ዞር ብሎ በሚያይበት ጊዜ ግን እሱም ደንግጦ ነበረ። እሷን በማፈር ትደብቀዋለች። ታዲያ እሷ መጋረጃውን ስታስተካክል በጣም ቆንጆ ሆና እየታየችው ነበረ። እሱ ደግሞ ቧንቧውን በሚጠግንበት ጊዜ በጡንቻው በጣም ተማርካ ነበረ። ሁለቱም ለምን እንደዚህ አይነት አስተያየት እርስ በርስ እንደሚተያዩ ግራ ገብቷቸዋል። መስሪያ ቤትም ከጓደኞቿ ጋር ቁጭ ብላ በነበረበት ጊዜ ከዚህ ቀደም አንድ ባል ሚስቱን ለማግኘት ከልጁ ጋር እንደመጣና ቦታውን እንደቀወጠው ሲነገር ትሰማለች። ታዲያ ልጅቷ ከእሷ ጋር እንደምትመሳሰል ልጁ እየነገራት ነበረ። በዚህም በጩኸት ስትናገር የነበረው ባልም ሆነ ልጅ እንደሌላት ነው። ይህንን የሰማው ዩሶንግ ለእሱ እንደተመቻቸለት ያህል ነበር ያሰበው። ከእሷ ጋር የፍቅር ግንኙነት ለመጀመር ተዘጋጅቶ ነበረ። ቴሆንግም ከዚህ ቀደም እጠግንልሃለሁ ብሎ ማሞቂያውን ካበላሸበት ሰው ጋር እየተበሻሸቀ ነበረ። እሷ ስትመጣ ሁለቱ አንድ ላይ ወደ ቤት ይገባሉ። ታዲያ አለቃዋን ቤት በነበረችበት ጊዜ ስልክ ደውሎላት ነበረ። እያወራች እያለ የወንድ ድምጽ እንደሰማ ይነግራታል። ቶሎ ብላ የቲቪው እንደሆነ ተናግራ ነበረ። በማታውቀው ስሜት የድሮ የትምህርት ቤት ጓደኛዋን ተወደው ነበረ። በዚህም ይህንን ያስተዋለው ቴህዮንግ በጣም ተናዶባት ነበረ። በቅርቡ የምትሰራው ትልቅ ስራ ስላላት ቶሎ ማስረከብ ስላለባትም ሄዳ እጁን ይዛ ኦጁን እንዲጠብቅላት ትለምነው ጀመረ። ታዲያ እጁን ስለያዘችው በጣም ደንግጦ ነበረ። በማፈርም ምንም ሳይናገር ወደ ክፍሉ ይሄዳል። እምቢ ያላት ቢመስላትም ከዛ በኋላ ያሉ ቀናቶችን እንዳለ በስነስርዓት ቤቱን እያጸዳና እጁን እየተንከባከበ ነበረ። ታዲያ ከሷ ጋር ጥሩ ጊዜ ማሳለፍ የፈለገው ቴህዮንግም ቆንጆ ምግብ አዘጋጅቶ እየጠበቃት ነበረ። እሷ ግን ምሽቱን ሙሉ ስራ እየሰራች ነው። ይህንን ያየው አለቃዋ ዩንሶንግም ወደ ቤት ሊያደርሳት እንደሚፈልግ ነበር የነገራት። ያን ቀን ዝናብ ነበረ። ዝናብ ደብድቧት ወደ ቤት እንዳትገባ ያሰበው ቴህዮንግም ጥላ ይዞላት ልጁን ለጎረቤት በመስጠት እየጠበቃት ነበረ። ታዲያ እሷንም ለረጅም ሰዓት ይጠብቃታል። በጣም ቆንጆ ሬንጅ ሮቨር መኪና ባጠገቡ ሲያልፍ ስለ መኪናው ውበት እየተገረመ ነው። በመቀጠልም ቆንጆዬ ወጣት ወንድ ነበር የወጣው። ስለሱም ሱፍና ስለ ውበቱ እየተገረመ በነበረበት ጊዜ በመቀጠል የወጣችው ሂዮንጂን ነበረች። ይህን ሲያይ በጣም ይናደዳል። እሱ ሲሊፐር አድርጎ ነበር የወጣው። አጠገቧ ከምትስቅለት ወንድ ጋር ራሱን ማወዳደር እንደማይችል ነበር የተረዳው። እሱ ከሄደ በኋላ ታዲያ ቴሆንግ ቆሞ እንደሚጠብቃት ያየችው ሂዮንጂን ልታናግረው ስትል ቀድሞ ጥሏት ነበር የሄደው። እሱ በመቅናቱ የተነሳ ነበረ ሲከራከራት የነበረው። ቤት ከገቡ በኋላ ግን ሊያናግራት ሁላ አልፈለገም ነበር። የፎቶግራፈሮቹ ዋና ኃላፊም ንግግር ስታደርግ ነበረ። ከቴሆንግ ጋር ልትሰራ እንደሆነ ትናገራለች። ቆንጆ ቆንጆ ሞዴሎች ለፎቶ መቅረብ ነበረባቸው። ታዲያ ግን ቴሆንግ መስራት አልፈልግም። ይህንን ያየችው ሂዮንጂን በጣም ብዙ ጊዜ ታበረታታው ጀመረ። በመጨረሻም ይስማማል። ያን ቀን በእርግጠኝነት መታ ኡጁን እንደምትጠብቀው በተደጋጋሚ ቃል ገብታ ነበረ። የቀን ሁለት ግን ጭራሽ አልመጣችም። ምንም ማድረግ ስለማይችል ኡጁን ይዞት ነበረ ወደዛ ሄደው። ታዲያ እሱ ስራ እየሰራ ኡጁ ደግሞ እየተዟዟረ እያየ በነበረበት ጊዜ እንደ ድንገት ይወድቃል። ሲወድቅም በጣም ትልቅ የሆነ ካሜራ አብሮ ሰብሮ ነበረ። ነገር ግን እጁን እንዳመመው የተረዳው ቴህዮንግ እየሮጠ ወደ ሆስፒታል ይወስደዋል። ታዲያ ሆስፒታል ከመታከሙ በፊት ግን ዋና
እሱን የምትንከባከበው ሴት ወይም ጠባቂው ወይም ወላጆቹ መምጣት ነበረባቸው። ይህም በተረዳበት ጊዜ በተደጋጋሚ ለሷ ሲደውልላት ያለቃዋ መኪና ውስጥ ጥላ ነበር። በዚህም አላነሳችም። ታዲያ መኪና ውስጥ ስትገባ 19 ሚስኮል ነበር ያየችው። ለሱም ስትደውልለት ያለበትን ሁኔታ ይነግራታል። እየሮጠችም ወደዛ ነበር የሄደችው። ልክ እንደመጣች ግን ይጮህባት ጀመረ። ልትጠብቀው የማትችለውን ቃል ኪዳን ለምን እንደምትገባ እየጠየቃት ነው። ታውቂያለሽ አይደለ ወንድሜ ራሱ ጠብቄ ብሎ ነው ቃሉን ያፈረሰው። እኔ መጠበቅ አልወድም። ስንቴ ልንገርሽ? መምጣት የማትች ከሆነ ለምን ቀድመሽ ቃል ትገቢያለሽ? አንቺ ሄደሽ ወደፊትሽን ታስተካክያለሽ። እሺ የኔ ወደፊትስ? ታዲያ ዶክተሩን በጠራቸው ጊዜ እሷ ስራዋ ላይ ስታተኩር ስለ ኡጁ ምንም ነገር አታውቅም ነበረ። ነገር ግን ቴህዮንግ በጣም ብዙ ነገሮችን ያውቅ ነበር። ቤትም ከሄዱ በኋላ ምግብ ሊገዛ ወጥቶ ነበረ። ውጪው ላይ በጣም ኮስታራ ቢመስልም ለእሷ ራሱ ምግብ ይዞላት ነበር ወደ ቤት የተመለሰው። ልክ እንደ ራሱ ቤተሰብ ነበር የሚያያት። ታዲያ ቤት በሄደበትም ጊዜ አንድ ላይ እያሉ አለቃዋ ነበር የመጣው። አለቃዋን ስታይ በጣም ትደነግጣለች። እንዴት እንደመጣ ቤቷን እንዳወቀ ግራ ገብቷት ነበረ። ታዲያ እሱም ራሱን ያስተዋውቃል። ያንን ቤት ያከራያቸው እሱ እንደሆነ እየተናገረ ነበረ። ታዲያ ውስጥ ያሉት እንዲወጡ በተደጋጋሚ እያንኳኳ ነው። እሷም ቴዮንግን ከለመነችው በኋላ ወደ አንድ ክፍል ታስገባዋለች። ኡጁንም ታስገባዋለች። የኡጁን መጫወቻዎች እንዳለ ደብቃ ነበረ። የእሱንም ፎቶዎች እንዳለ ደብቃለች። በመቀጠልም አለቃዋን ለማግኘት ነበር የወጣችው። እሷ እዛ ቤት እንደተከራየች ባወቀበት ጊዜ በጣም ደንግጦ ነበረ። ወደ ቤት ውስጥም ይገባል። ታዲያ ወሬ ለመስማትም ቴሆንግ ያሉበትን በር ገርበብ አድርጎ እያየ ነበረ። አለቃዋ ዩንሶንግም ህፃኑ በጣም የሚወደውን አሻንጉሊት ነበር ያነሳው። ያኔ ኡጁ አሻንጉሊቱ ስለተወሰደበት እየሮጠ ይወጣል። እሱን ለመመለስ ደግሞ ቴሆንግ ሲሞክር ከላይ ወደ ታች ተፈጥፍጦ ነበረ። በዚህም የተነሳ በጣም ያፍራል። ታዲያ እሷም አለቃዋን ይዛ በማውጣት ሁሉን ነገር ታስረዳው ጀመረ። ያጋጠማትን እያንዳንዱን ነገር ስትነግረው በጣም አዝኖላት ነበረ። እንደዚህ አይነት ክስተቶች ለሰው ዝም ብሎ የማይነገሩ ስለሆኑ ስለደበቀችው ምንም እንዳልመሰለው፣ ነገር ግን በዚህ ጉዞ ውስጥ እንደሚረዳት ነበር የነገራት። ቤትም በሄደችበት ጊዜ ቴሆንግ የደፋውን ምግብ እየጠረገ ነበረ። አፍረሽብና እኔና ኡጁ ልደብቂን የፈለግሽው? ይሄ ንግግሩ ምን ማለት ፈልጎ እንደሆነ ግራ ገብቷት ነበረ። ያልተረዳችው ነገር ውጪ ላይ ኮስታራ ለመሆን ቢሞክርም በውስጡ በጣም እንደሚወዳት ነበር። ታዲያ ሁለቱም አንድ ላይ በመኖራቸው ከባድ ችግር ውስጥ እየገቡ ነው። እሷም ለጓደኛዋ እሱም ለጓደኞቹ እየተናገሩ ነበረ። ታዲያ የእሱ ጓደኞች መምከር ግራ ገብቷቸዋል። የእሷ ጓደኛ ግን ስትነግራት የነበረው ቴህዮንግ በጣም እየለፋ ስለሆነ ለሚሰራው ስራ ልታመሰግነው እንደሚገባ ነበረ። ግን ጓደኛዬ ወዶሽ ቢሆንስ? ተይ እንዲህ ብለሽ አታውሪ እንጂ ሰው ይሰማል። በሌላ በኩል አለቃዋን በምታገኝበት ጊዜ በቻለችው መጠን ልትርቀውና ልትደበቅ ትሞክር ነበረ። እሱ ግን እንደዚህ አይነት ነገሮች ላይ ትኩረት አላደረገም ነበረ። በሌላ በኩል ቴህዮንግ ደግሞ ዘመናዊ ባልሆነ ካሜራ ራሱ ያነሳውን ፎቶ አለቃዋ በጣም ወዳው ነበረ። አብሶ ኡጁ ቁጭ ብሎ የተነሳውን ፎቶ ወደዋለች። በመቀጠልም ሌላ ፎቶ ነበረ። ማን እንደሆነች ትጠይቋለች። ሚስቱ እንደሆነች እየተጠየቀ ነበረ። ያ ፎቶ የሂዮንጂን ፎቶ ነበረ። ታዲያ ሁለቱም ግራ ተጋብተው ነበረ። እሷ ወደ ቤት በምትመለስበት ጊዜ ሙሉ በከተማው እዛ ሰፈር ውስጥ ያሉ ሰዎች እንዳለ ጉዞ ሊያደርጉ ስለሆነ እንድትመጣ ትጠየቃለች። እንደ ይቅርታም ለማድረግ ቴዮንግን ሄዳ ጉዞ አብረው እንዲሄዱ ነበር የጠየቀችው። እሱም ይስማማል። ብቻቸውን የሚሄዱ መስሎት ነበረ። ነገር ግን የከተማው ልጆች እንዲሁም ቤተሰቦቻቸው እየተንጫጩ ነበር አንድ ላይ ሄዱት። እዛ ስፍራም ከሄዱ በኋላ የሚያድሩበትን ድንኳን መጣል ነበረባቸው። ነገር ግን ሁለቱ ድንኳን መጣል ላይ በጣም ከብዷቸው ነበረ። ድንኳኑን ጥለው ቁጭ ይላሉ። ኡጁ እንደዛ ሲደሰት ሲስቅ ከህፃናት ጋር ሲጫወት ማየት ለእነሱም ደስታ ፈጥሮባቸው ነበረ። ታዲያ ሂዮንጂንም ከአንዲት ሴት ጋር በነበረችበት ጊዜ ስለ ቴሆንግ እየተጠየቀች ነበረ። እሱን እንደምትወደው ስትጠየቅ ቶሎ ብላ እንደማትወደው ትናገራለች። አራረ ለአንድ ወር ብቻ እኮ ነው እኛ ቤት የሚቆየው፣ ማለት እንደ ቤተሰብም አይደለንም፣ ያን ያህል አንቀራረብም፣ የተገናኘ ነው በውጁ ምክንያት ብቻ ነው። እንዲህ እያለች እያስረዳች ነበረ። ይህንን የሰማው ቴዮንግ በጣም ነበር የደበረው። ምግብ አዘጋጅታ ስጋ ልታጎርሰው ብትሞክር እንኳን አልፈለገም። ስጋውንም መሬት ላይ ደፍቶት ነበረ። በእንዲህ አይነት ጸባዩ በጣም ተናዳበታለች። ታዲያ ካለቃዋ ጋርም ስለ ስራ ጉዳይ እያወሩ ነበረ። በዚህም ግን ኔትወርክ እያስቸገራት ስለሆነ አትለፉ የሚለውን ሰዎች ወደ ጫካው እንዳይሄዱ የሚያሳየውን ምልክት ትኩረት ሳትሰጠው ጥሳ ሄዳ ነበረ። ታዲያ ለረጅም ሰዓት እሷ በቦታ የለችም። እሷ እንደጠፋች የሰማው ቴዮንግም እየሮጠ ይፈልጋት ጀመረ። በጣም ተጨንቆ ነበረ። ታዲያ ያገኛትን ጉድጓድ ውስጥ እግሯን ወለም ብሏት ወድቃ ነበረ። የእሱን ስም ነበር ስትጠራ የነበረው። ስለተገናኙ ሁለቱም ደስ ብሏቸዋል። ታዲያ ከዛ ካወጣት በኋላ እግሯን በሚያይበት ጊዜ እግሯ ደምቶ ነበረ። ቦታው በዝናብ ስለተጥለቀለቀ ሁለቱም አንድ ቦታ መጠለል ነበረባቸው። በዚህ ሰዓት ግን ተቀራርበው ነበረ። ሁለቱም ቁጭ ብለው የልብ ልባቸውን ካወሩ በኋላ በመካከላቸው ያለው አለመግባባት መስተካከል ችሎ ነበረ። ታዲያ ወደ ድንኳኑም የወሰዳት አዝሏት ነበረ። የሆነ ጊዜ ላይ ጭራሽ አብሯት መሆን የማይፈልገው ወንድ አሁን ግን አብሯት ማሳለፍ ደስታ እየፈጠረበት ነበር። በእሷ ጉዳት አማካኝነትም ቀድመው ነበረ ወደ ቤት የሄዱት። ቤት እንደደረሱ
ስልኳ በተደጋጋሚ ሲያስቸግረው የነበረው አለቃዋ ዩንሶንግ እየጠበቃቸው ነበረ። ለነሱ የብቻ ጊዜ ለመስጠትም እሱ ወደ ቤት ነበረ ሄደው። ሁለቱን አንድ ላይ ሲያያቸው ግን ቴሆንግ ደስተኛ አልነበረም። መኪና ውስጥም አለቃዋ ካስገባት በኋላ ጉዳቷ ትንሽ ቢሆንም ወደ ሆስፒታል እንድትታከም ወስዷት ነበረ። ሁለቱ ምን አይነት ጊዜ አንድ ላይ ያሳልፋሉ ብሎ ሙሉ ሌሊቱን መተኛት የከበደው ቴሆንግ በጠዋት ነበር የተነሳው። ከባድ ትኩሳት አሞት ነበረ። ትላንትና ዝናብ ስለተደበደቡ ነበር ይሄን የተፈጠረው። በዚህም ደህና እንደሆነ ስትጠይቀው ግን እሷ ላይ ሸክም መሆን ስለማይፈልግ ደህና እንደሆነ ተናግሮ ነበረ። ታዲያ ዩንሶንግም እሷን ወደ መስሪያ ቤት ለመውሰድ መጥቶ ነበረ። አሻንጉሊትም ለውጁ ይሰጧል። ውጁ በአሻንጉሊቱ ወዲያው ተታሎ ነበረ። ይባስ ብሎም እዛ ቅንጡ ሬንጅ ሮቨር መኪናው ላይ የህፃን ልጅ ማስቀመጫ ሁላ አዘጋጅቶ ነበረ። ልክ እንደ ቤተሰብ ይመስሉ ነበረ። በሌላ በኩል ትኩሳትና ጉንፋን የያዘው ቴሆንግም የሚንከባከበው ሰው አጥቶ ብቻውን ኑድል እየተመገበ ነበረ። እመጣለሁ ብላ ነግራው ስለነበረ እስከ ምሽት ቁጭ ብሎ እየጠበቃት ነው። ነገር ግን አልመጣችም። ታዲያ ከትኩሳቱ ትንሽ አገግሞ ሌሊት ላይ በሚነሳበት ጊዜ አጠገቡ ቁጭ ብላ ነበረ። ለረጅም ሰዓት ስትንከባከበው ነበረ። ታዲያ እሱም ከእንቅልፉ እንደተነሳ ተናዶባት ነበረ። እንደዛ በትኩሳት ጥላው ስለሄደች ተናዷል። ነገር ግን በተደጋጋሚ አይምሮ ላይ የሚመጣው አብሮ የተኙበትን ቀን ነበረ። እሱም ሲናገር የነበረው በጣም እንደሚወዳትና እሷ ወደ እሱ እስክትመጣ ድረስ እንደሚጠብቃት ነበረ። ስሜቱን አውጥቶ ቢናገርም ደርቃ ቀርታ ነበረ። ምንም መልስ አልመለሰችለትም። ወዲያው በራቸው ይንኳኳል። ጎረቤታቸው ሲሆን የተራረፉ ምግቦችን ነበር ይዞላቸው የመጣው። ነገር ግን በሁለቱ ፊት መደናገጥ የሆነ ነገር በመካከላቸው እንደተፈጠረ ወዲያው ሰውየው ተረድቶ ነበር። ጠዋትም ከእንቅልፉ በተነሳበት ጊዜ ውጁ አጠገብ እሷ ተኝታ ነበረ። ፀሐይ ወደ እነሱ እንደመጣ ባየበት ጊዜ ሄዶ መጋረጃውን ይሸፍንላቸዋል። ስሜቱን ከገለጸላት በኋላ ግን በጣም እየተደናገጠች ነበር። በቀረባት ቁጥር ለመቅረብ ትፈራለች። ቁርስ ሁላ ሳትበላ ነበር ከቤት የምትወጣው። እሱ በቀረባት ቁጥር ግን ልቧ ይደነግጣል። ወይኔ ልቤ፣ ቆይ ምን ሆኜ ነው? ለምንድን ነው እንደዚህ የሚመታው? እሷም ስልክ ይደወልላታል። ከዚህ ቀደም ማቆያዎች እንዲቀበሉ ተመልክተው ስለሆነ አሁን ልጃቸውን መጥተው ማስረከብ እንደሚችሉ ነበር የተነገራቸው። ወዲያው በጉጉት ልትነግረው ፈልጋ ነበረ። ነገር ግን ስሜቱን ስለነገራት ልታርቀው የፈለገች ይመስለዋል ብላ ተጨንቃ ነበረ። ምንም ቢሆን ግን በቴክስት ትልክለታለች። ታዲያ እሱም ይህን ሲያነብ ደስተኛ አልነበረም። ገና እድሜው እንዳልደረሰ እየተናገረ ነበረ። ሁለቱን አንድ ላይ ያደረጋቸው ውጁ ስለሆነ አሁን እሱ ትምህርት ቤት ከቆየ ሁለቱም የሚቀራረቡበት ነገር ያጣሉ ብሎ ፈርቶ ነበረ። ምንም ቢሆን ግን ስራ መስራት ስላለባቸው እሱም መዋለ ሕጻናት ማዋል ነበረበት። ታዲያ ውጁንም እዛ ካደረሰው በኋላ ተመልሶ እንደሚመጣና እንዲጠብቀው እየነገረው ነበረ። ውጁም በደስታ ነበር ያቀፈው። ስራውንም ስለጨረሰ ፎቶ እያነሳ ለሷ ሊልክላት አስቦ ነበረ። ተሳስቶ ግን እንደ ድንገት የራሱን ፎቶ ነበር የላከላት። እሷም ስታየው ደንግጣ ነበረ። ጓደኛዋ ይህን ስታይ ሁለቱ ፍቅረኛሞች እንደሆኑ ጠይቃታለች። እንዳልሆኑ እየተናገረች ነበር። አለቃውም ወደ አንድ ካፌ ነበረ ይዟት የሄደው። ድሮ ላይ በጣም የምትወደውን መጠጥ ራሱ ስላልረሳ እሱም መጠጥ ሰጥቷት ነበረ። ወሬ እያነሳ ሂዮንጂንም እሱ ረጅምና ቆንጆ እንደሆነ ነግራው ነበረ። ከዛ በመቀጠልም ከቴሆንግ ጋር አንድ ላይ የምትኖረው ለወር ብቻ እንደሆነ ነበር የተናገረችው። ይሄንን የሰማው ዩንሶንግን በጣም ደስ ብሎት ነበረ። ታዲያ ቴሆንግም በጣም ጠንክሮ ስራውን እየሰራ ነበረ። እሷ ከምታደንቀው አለቃ እኩል ለመሆንና ሀብት ለማካበት እየሞከረ ነው። ቤት በሚገባበት ጊዜ ግን እሷ በቻለችው መጠን ልትርቀው ትሞክር ነበረ። ቤቱን ጽድት አድርጋ ነበር የጠበቀችው። በወትሮ እሱ ነበር ቤቱን የሚያጸዳው። ታዲያ ከሷ ቤት ወሩ እየደረሰ ስለሆነ ከወጣ ደህና እንደሚሆኑ ለማሳየት እየሞከረች ነበረ። ይባስ ብሎን ክፍሉ በነበረበት ጊዜ ከኮንትራክተሩ ነበር ስልክ የተደወለው። ቤቱ ሙሉ ለሙሉ እንደተጠገነ ይነገረዋል። ነገር ግን ያን ያህል ደስተኛ አልነበረም። እንደ ቤተሰቡ ያያቸውን ሰዎች ድጋሚ እንደማያገኛቸው ሲረዳ ደብሮት ነበረ። ልብስ እያጣጠፉ ሁለቱ ቁጭ ብለው ያወራሉ። ውጁም አጠገባቸው ነበረ። ደስተኛ ቤተሰብ ይመስላሉ። ያን ቀን ምሽት ግን የእነሱ ጎረቤቶች ጋር እንዳለ ጥቁር በጥቁር የለበሰ አንድ ሰውዬ እንደገባ እየተነገረ ነው። እነሱ ጋር ምንም ስላልገባ በጠዋት ሀገር ሰላም ብለው ነበር የተነሱት። ታዲያ ይህንን ወሬ በሰሙበት ጊዜ ቴህዮንግ መልእክት ነበር የላከላት እንድትጠነቀቅና እንደ ትላንት የገባው ሌባ የሚያጠቃው ብቻቸውን የሚኖሩ ሴቶችን ስለሆነ ራሷ እንድትጠብቅ ነበር የነገራት። ወደ ቤትም እየሄደች እያለ ቦታው ጨለማ ነበረ፣ መብራት አልነበረውም። ከኋላ የሆነ ሰውዬ እየተከተላት ነበረ። በጣም ፈርታለች። በሮጠች ቁጥር ሰውየው እየሮጠ ነበረ። ያኔ ግን እንደ ድንገት የመጣው ቴህዮንግ ነበረ። እሱም ፊት ለፊቷ ስታገኘው ልቧ ይረጋጋ ጀመረ። የተጠበቀች ያህል ነበር የተሰማት። ታዲያ ሁሉን ነገር ከነገረችው በኋላ ሁሌ በምትፈራና የብቸኝነት ስሜት ሲሰማት እሱ እንደሚመጣ ነበር የነገራት። በዚህም ደስ ይላትና እጅ ለእጅ ቃል ይገባባሉ። ለዚህ አይነት ጊዜ ግን እንዲጠቅማት ብሎ ፔፐር ስፕሬይ ወይም አይን የሚያቃጥል እቃ ተቷት ነበረ። ያ እቃ በጣም ርካሽ ስለሆነ ሊሰራላት አልቻለም። ታዲያ ግን እሱ በሚሞክረው ጊዜ የራሱ አይን ላይ ነበር ይረጫው። በመደናገጥም ይዛ ወደ ባኞ ቤት ትሄዳለች። በተደጋጋሚ አይኑን በውሃ ብታጥበውም አይኑን ሊገልጥ አልቻለም ነበረ። በመቀጠልም ካስቀመጠችው በኋላ ጉንጮቹን ይዛ
አይኑን ልታይለት ተዘጋጅታ ነበር። ያኔ ግን አይን ላይ ሲገጣጠሙ በጣም ይደነግጣል። ተነስታ ልትሄድ ስትል ደግሞ አሻልጧት ልትወድቅ ስትል እሱ ነበር የያዛት። ሁለቱም ግን ልባቸው ስለመታ እሷ ቀድማ ነበር የወጣችው። በዚህም በልቧ ምት ትደነግጥ ጀመረ። እጣ ፈንታ ሁለቱ አንድ ላይ እንዲሰሩ ነበር የፈቀደችላቸው። ታዲያ የነሱ ድርጅት ፎቶግራፈር ባስፈለገው ጊዜ ቴሂዮንግ ነበረ ፎቶግራፈር ሆኖ የመጣው። ታዲያ አሁንም እሷ እዛ መስሪያ ቤት ስትገባ ከዚህ ቀደም አቅሻለሁ ያላት ሰውዬ ልክ እሱን እንዳየው ከዚህ ቀደም አቃለሁ ይለው ጀመረ። ምክንያቱም ቪዲዮ ላይ የነበረው ሰውዬ ነበረ። ለመጫወትም እንደ ቡድን ሁሉም ወጥተው ነበረ። የወጡትም ቦሊንግ ቦታ ነበረ። ታዲያ ቴሆንግ እና ዮንሶንግ ይወዳደሩ ጀመረ። ያሸነፈው ቴሆንግ ነበረ። ልክ እንዳሸነፈ ሄዶ እየሮጠ ያቀፈው ሂዮንጂንን ነው። ነገር ግን ያደረገው ነገር እፍረት እንደፈጠረበት በተረዳበት ጊዜ እዛ ያሉ ሰዎችን እንዳለ ያቀፍ ጀመረ። ከዛ ከወጡ በኋላ እሱ ስራ መስራት ስላለበት ከአለቃው ጋር መሄድ ነበረበት። እሷም በሌላ በኩል ከዮንሶንግ ጋር መሄድ ነበረባት። ከእሷ ጋር መሄድ ቢፈልግም የሚወዳትን ሴት ግን አሳልፎ ለዮንሶንግ መስጠት ነበረበት። ዮንሶንግም ቀጥታ ወደ ቤት ይዟት አልሄደም ነበረ። ርችት ወደሚፈነዳበት ስፍራ ነበረ ይዟት ሄደው። በዚህ ምድሯቸውን ቁጭ ብለው ያስታውሱ ጀመረ። ወደ አንድ አበባ እርሻ ወስዷት ነበረ። እዛ ስሜቱን ለመናገር ተዘጋጅቷል። ነገር ግን እሷ ስልክ ተደውሎላት ነበረ። የተደወለላትም እሱ ወደ ውጭ ሀገር ለመማር እንደሚሄድ የሚያሳይ መልእክት ነበር የተነገራት። በዚህም ቀድማ እንጣላ ያለችው እሷ ነበረች። ወደ ቤት ከሸኛትም በኋላ ደረጃውን እየወጣች ስታወራ የነበረው ከቴሆንግ ጋር ነበረ። ታዲያ ቤት እንደመጣ ትጠይቋለች። ነገር ግን እንዳልመጣ እየነገራት ነው። በሩ ገርበብ ብሎ ነበረ። ወደ ውስጥ ስትገባ የተለያዩ እቃዎች ተበታትነው ነበረ። ታዲያ በጩኸት ታቀልጧለች። ይህን ጩኸት ከሸኛት በኋላ ወደ መኪናው ሊገባ የነበረው ዮንሶንግም በስልክ ሲያወራት የነበረው ቴሆንግም ሰምተውት ነበረ። እየሮጠ በሄደበት ጊዜ ውስጥ የነበረው አንድ ሰውዬ ነበረ። ራሱንም ያስተዋወቃል። ሲናገር የነበረው የቴሆንግና የወንድሙ አባት እንደሆነ ነበረ። በዚህም ሁለቱም ይረጋጋሉ። እየሮጠ ወደዛ የመጣው ቴሆንግ ነበረ። ወደ ቤትም ይገባል። በር ላይ ዮንሶንግን ቢያገኘውም በዛ ሰዓት ግን ደንግጦ ስለነበረ ትኩረት አልሰጠውም ነበረ። የሆነ ሰውዬ ቁጭ ብሏል። ማን እንደሆነ በአይኑ ሂዮንጂንን እየጠየቃት ነበረ። ታዲያ እሷም አባቱ እንደሆነ ከተናገረች በኋላ ዮንሶንግን ልሸኘው በሚል ምክንያት ከዛ ወጥታ ሁለቱ ብቻቸውን እንዲያወሩ ረድታቸው ነበረ። አባቱ እንደሆነ ቢረዳም ሊያናግረው አልፈለገም ነበረ። ታዲያ አባትየው በተደጋጋሚ ለምነው ጀመረ። የመጨረሻ እድል ፈልጓል። በሌላ በኩል ደግሞ ዮንሶንግ እሱም ብላ ለመሸኘት የወጣች መስሎት ነበረ። እሷ ግን ምክንያት ፈልጋ ነበር የወጣችው። ታዲያ አባትየውም እያለቀሰ እየለመነ የመጨረሻ እድል እየጠየቀው ነበረ። ቴሂዮንግ ግን የመጨረሻ እድል ለመስጠት እንኳን ፈቃደኛ አልነበረም። ታዲያ ምናልባት የሆነ ነገር ተናግሮ አባቱን እንዳያስቀኝም በመፍራት ውጁን ይዛ ወደ ላይ ትወጣለች። እንዳሰበችውም አባትየው ቤት ውስጥ አልነበረም። ፊቱ ላይ ከባድ ሐዘን ይታይ ነበረ። ነገር ግን ለውጁ ሲል እየሳቀ ነበረ። እሱም ቁጭ ብሎ ድሮ ያሳለፈውን ነገር ይነግራት ጀመረ። ድሮ ላይ አባቱ ብድር እንደተበደረ፣ አንድ ቀን እሱ ከቤት በሚወጣበት ጊዜ ያበደሩት ሰዎች እንዳለ እያሰቃዩት ገንዘቡን አምጣ አንተ ክፍል ሲሉት እንደነበረ፣ ይሄ በልጅነት አይምሮ እንደተቀረጸና አባቱን ከሩቅ አይቶት ሲሮጡላ እንዳየው፣ አሁን ለአባቱ ይቅርታ ለማድረግ ዝግጁ እንዳልሆነ ይናገራል። ታዲያ ለመጨረሻ ጊዜ አባቱን ለማግኘት ካፌ በቀጣይ ቀን ተቀጣጥረው ነበረ። ታዲያ አባትየውም የመጨረሻ እድል እንደሚፈልግ ለልጅ ልጁ አያትና ለሱ አባት መሆን እንደሚፈልግ እየተናገረ ነው። እሱ ግን ቤተሰቡ ጋር እንደዚህ አይነት ሰው ጣልቃ ማስገባት ስለማይፈልግ እምቢ ይላል። አባትየው ተንበርክኮ ቢለምነው እንኳን እምቢ ብሎ ጥሎት ነበር የሄደው። ታዲያ እሷ መስሪያ ቤት በነበረችበት ጊዜ ዮንሶንግ በተደጋጋሚ እየሳቀ ነው። ግሩፕ ውስጥ ስላልነበረች ግሩፕ ውስጥ አዳርገዋታል። ታዲያ እሱም ሲናገር የነበረው የሰራችው ስራ ስኬታማ እንደሆነ ነበረ። ወደ ማቆያ ክፍል ቴሆንግ ሊያደርሰው ነበረ። ነገር ግን ውጁ እያለቀሰ ስላስቸገረው ለጎረቤቶቹ ከሰጠ በኋላ ወደ ስራ ሄዶ ነበረ። እሱ ሲረጋጋ ማቆያ ቤት አድርሰውት ነበረ። ታዲያ እሱን ለመውሰድ ደግሞ ዮንሶንግና ሂዮንጂን አንድ ላይ ነበረ ወደዛ የሄዱት። ታዲያ በመኪና ወደ ቤት እያደረሰቸው ያለ ዮንሶንግ ቤቷ መግባት እንደሚፈልግ ነበር የነገራት። እሷም ትደነግጣለች። መግባት የፈለገው ግን በሩን ለመጠገን ብቻ እንደሆነ ነበር የነገራት። በሩን ለመስራት መጠገኛ ያስፈልገው ነበረ። ያንን መፍቻ ልትሰጥ ሼልፉ ላይ ስታንጠራራ ግን ስላልደረሰችበት ሊረዳት የመጣው ዮንሶንግ ነበረ። በፍቅር አይን ሲተያዩ እንደ ድንገት የመጣው ቴሆንግ ነው። ታዲያ ቴሆንግ ከመጣ በኋላ በሩን ለመጠገን ከሱ ጋር ይፎካከር ጀመረ። ታዲያ ግን እሱ የብቸኝነት ስሜት እንዲሰማው ለማድረግ ሂዮንጂን ውጁን አቅፋው ነበረ። ያኔ ቴሆንግ ስለ ውጁ ቆንጆ ነገር እየተናገረ በጣም ደስተኛ ቤተሰብ እንደሆኑ ለማስመሰል እየሞከረ ነው። ዮንሶንግም ከዛ ከመሄዱ በፊት አባቱ ከዚህ ቤተሰብ መራቅ እንዳለበት፣ ካልሆነ ሂዮንጂን አደጋ ውስጥ እንደምትገባ ነግሮት ነበረ። ቴሆንግም በቀጣይ ቀን ጓደኞቹ ጋር በነበረበት ጊዜ አባቱ መምጣቱ ያለውን ደስተኛ ቤተሰብ እንደሚያስተጓጉልበት እየተናገረ ነው። በሌላ በኩል አባትየው ደግሞ በሰፈር ውስጥ ካሉ ሰዎች ተቀባይነት ለማግኘት እነሱን ቀን ከሌት በደግነት ይረዳቸው ነበረ። ሂዮንጂን ጋር ሁላ ቀርቦ የኡጁ ትክክለኛ አያት መሆን እንደሚፈልግ እየነገራት ነበረ። ቤት በነበሩበትም ጊዜ አባትየውን እንደ አባት መቀበል እንዳለበት ለቴሆንግ እየነገረችው ነው።
ነገር ግን አባቱን ውጁ አጠገብ በማቅረቧ በጣም ተናዶባት ጥሏት ሄዶ ወደ ክፍሉ ነበር የገባው። እሷን በቀጣይ ቀን መስሪያ ቤት በነበረችበት ጊዜ የሚያሳዝን ዜና ነበር የሰማችው። እሷ የሰራችው አዲሱ ፕሮጀክት ሌሎች ድርጅቶች ስለሰሩት እሷ ለዛ ድርጅት አቀባይ ናት ተብሎ ሁላ እየተወራባት ነበረ። በዚህም ራሷን ለመከላከል ብዙ ሞክራለች። ታዲያ ይህንን ዜና የሰማው ቴሆንግም እነሱ ጋር እየሰራ ስለሆነ ሊያጽናናት እየሞከረ ነው። በዚህም እሷ ሰላይ እንዳልሆነች እንደሚያውቅ እየነገራት ነው። ልክ ይበልጥ ከማውራቱ በፊት ግን የጠራት ዩንሶንግ ነበረ። በሌላ በኩል አባትየው እንደተለመደው የሰፈሩን ሰዎች እንዳለ ለመርዳት እየሞከረ ነው። የቴሆንግ አባት እንደሆነ እየተናገረ ነበረ። ታዲያ ቴሆንግ ማታ ወደ ቤት ሲመለስ ግን አባቱን ዞር ብሎ ሳያየው ነበረ ወደ ቤቱ የገባው። ታዲያ እሷ እንዳረፈደች በተረዳበት ጊዜ እንደተለመደው ዩሶንግ ነበር የሸኛት። በዚህም በሩን ከፍቶ ቀድሞ ነበረ ቴሆንግ ከመኪናው ያስወረዳት። ቤትም ገብታ በቻለችው መጠን ስራውን ለመስራት እየሞከረች ነበረ። ቴሆንግም ሁሌ አብሯት እንደሚሆን ይነግራታል። ለዚህ ንግግር መልስ አታ ነበረ። ወዲያው ውጁ በሚያለቅስበት ጊዜ እሱን ለማባበል ምክንያት ከፈጠረች በኋላ እዛ ትሄዳለች። ታዲያ በተደጋጋሚ ስራዋ ላይ ወሬ እየተወራባትና በሐሰት እየተወነጀለች እንደሆነ የተረዳው ቴሆንግ እሱ ካሜራ የሚያነሳበት ቦታ እንድትመጣና እዛ አዲስ ሀሳብ እንደምታገኝ እየነገራት ነበረ። ዛሬ ውጁን የሚያስቀምጡበት ቦታ አጥተው ነበረ። ምንም ማድረግ ስለማይችሉ የቴሆንግን አባት ነበር የጠሩት። ቴሆንግም ከመውጣቱ በፊት ጥብቅ ማስጠንቀቂያ ሰጥቶት ነበር የሄደው። ታዲያ እዛም ከወሰዳት በኋላ አዳዲስ ከውጭ የመጡ ሰዎች ፎቶ ለመነሳት ተዘጋጅተው ነበረ። እሷም ፕሮጀክቷን ለማሳየት የተለያዩ ሀሳቦችን በማቅረብ የሩዝ ኬክ እያደለች ነበረ። ጥሩ አድናቆትን አግኝታ ነበረ። እዛ በነበሩበት ጊዜ ዝናብ ይዘንባል። በዚህም ልክ ኮሪያ ፊልም ላይ እንዳለው እየተዝናኑ እየተሳሳቁ በዝናብ እየሮጡ ነበረ። ከተጠለሉም በኋላ የልባቸውን ማውራት ጀመሩ። በመቀጠልም በማርያም ጣታቸው እንደወትሮ ቃል ተገባብተው ነበረ። እሱ ጋር የተቀረጸው ቪዲዮ እንዲሁም ከውጭ ሀገራት ዜጎች የተሰጣት አስተያየትም ስራው የእሷ እንደሆነና በጣም ትልቅ አድናቆትን እንድታተፍ ረድቷት ነበረ። ይህንን ዜናም ለቴሆንግ ነበር የነገረችው። እሱም በጣም ደስ ይለዋል። የደስ ለማክበርም ኬክ እየመረጠ ነበረ። ከውጁ ጋር የትኛው ኬክ ይሁን አይሁን እየተጨቃጨቁ ነበረ። በዛ መሀል ግን መንገድ ላይ እየፈነጠዘች ቤተሰቦቿ ጋር ለመሄድ የተዘጋጀችው ሂዮንጂን ዝናብ ይዘንብባታል። ያን የመጣው ዩንሶንግ ነበረ። ጥላም ካጠለላት በኋላ እራት ሊጋብዛት እንደሚፈልግ ነበር የነገራት። በሌላ በኩል ውጁና ቴዮንግ ቤት ለረጅም ሰዓት እየጠበቋት ነው። ውጁም አክስቱ በሰዓቱ ስላልመጣች እንቅልፉ መጥቶ ነበረ። ወዲያው ስልክም የደወለላት ቴዮንግ ለሂዮንጂን ነበረ። በዚህም እሷ የነበረችበትን ቦታ ከመናገሯ በፊት ከዚህ ቀደም ዩንሶንግ ልክ ፕሮጀክቱን ስትጨርስ ራት እንደሚጋብዛት ለቴሆንግ ነግሮት ነበረ። እሱ ጋር እንደሆነች ይጠይቃታል። እሷም እንደሆነች ስትናገር ብዙም ሳያወራት ስልክ ዘግቶባት ነበረ። ታዲያ ምሽት ላይ ወደ ቤት በምትመለስበት ጊዜ ሁለቱ ተቃቅፈው አንድ አልጋ ላይ ተኝተው ነበር። ዩንሶንግ ራት ብቻ ሊጋብዛት አልፈለገም ነበረ። እንደሚወዳት ሁላ ነግሯታል። እሷም ቁጭ ብላ ስታስብ የነበረው ከሁለቱ ወንዶች የትኛውን መምረጥ እንዳለባት ነበረ። ታዲያ በቀጣይ ቀንም ዩንሶንግ ጓደኛው ጋር ከሄደ በኋላ ጓደኛው የሆነ ሴትን እንደወደደ ለልጅቷ ደግሞ ስሜቱን ሲናገር ልጅቷ እንደከፋት የራሱን ስሜት ለሌላ ሰው አድርጎ ይናገር ጀመረ። ታዲያ ግን ጓደኛው ጥሩ ዜና ሊነግሩ አልቻለም። እንደዛ ከሆነ ከባድ እንደሆነ እየነገረው ነበረ። ይባስ ብሎ ዩንሶንግ በጣም ያስጨነቀው ቴሆንግ የሚባል ሰው እሷን የሚወዳት እንዳለ ሲያስብ ነበረ። እሷም ከጓደኛዋ ጋር በምታወራበት ጊዜ ማንን እንደምትወድ ጓደኛዋ እየጠየቀቻት ነበረ። እሷም ዩንሶንግ ጋር ስትሆን ነገሮች እንደሚከብዷት ከቴሆንግ ጋር ስትሆን ደግሞ ምናልባት አንድ ላይ ስለሚኖሩ ይሆን በማታውቀው ሁኔታ ፍጹምነቱ ራሱ እሷን እንዳስተካከላትና ከሱ ጋር ስትሆን ደስተኛ እንደሆነች እየተናገረች ነበረ። ወደ ቤትም ስትገባ እሱ ራሚዮን እየተመገበ ነበረ። ታዲያ ምግብ ለመስራትም ፍሪጁን በምትከፍትበት ጊዜ እንደ ትናንት የገዛውን ኬክ ነበር ያገኘችው። ኬኩን የገዛበትን ምክንያት ስትረዳ የጥፋተኝነት ስሜት ተሰምቷት ነበረ። ነገር ግን ኬኩን ስትመገብ በጣም ጣፍቷታል። በመቀጠልም እሱ የሚበላውን ኑድል መብላት ፈልጋ ነበረ። ለመቅበስ ብቻ ብትጠይቀው በአሰራሩና በጣዕሙ በጣም ስለተገረመች ጸጉሯን ሁሉ አስተካክላ ለመብላት ተዘጋጅታ ነበረ። ታዲያ ኑድል ሁሉ ሰድ አቶስጅም ይጨቃጨቁ ጀመር። የቴሆንግ አባትም ሁሌ ከውጁ ጋር በሚሆንበት ጊዜ ውጁ ደስታ ነበር የሚጫወተው። ያን ቀን የኢንሹራንስ ካምፓኒ ዋና ኃላፊ ነበር የመጣችው። እሷም ስትናገር የነበረው የኢንሹራንስ ገንዘብ ሊከፈላቸው እንደሆነ ነው። ይሄም ደግሞ መኪና ውስጥ ሆነው አደጋ ስለደረሰባቸው ነበረ። ይህንን የሰማችው እየሮጠች ወደ ታች ከሄደች በኋላ ማልቀስ ጀመረች። የተረዳው ቴዮንግም ውጁን ጎረቤት ጋር ከሰጠ በኋላ ሊያጽናናት ሄዶ ነበረ። እርስ በርስ ጉዳታቸውን ስለሚተዋወቁ እርስ በርስ ከመጽናናት ወደ ኋላ አላሉም ነበር። ለቴዮንግ ይሁን ለዩንሶንግ ያላት ስሜቷን ለማረጋገጥ ከዩንሶንግ ጋር ጥሩ ጊዜ ታሳልፍ ነበረ። በዚህም በጣም ቆንጆ ጊዜ፣ በዚህም በጣም ያስብላት፣ በጣም ይሳሳላት ነበረ። ታዲያ እሷን በቋሚነት እዛ ድርጅት ልትቀጠር ስለሆነ ጊዜ ለማሳለፍ ብላ ጓደኛዋ ሲሆን አብረን እናሳልፍ እያለቻት ነበረ። እሷ ግን ውጁ ጋር መሄድ እንዳለባት ትናገራለች። እዛ የነበረው ቴዮንግን በሰማበት ጊዜ አብሯት ሊያከብር እንደሚፈልግ በመናገር አራት ሆነው ወደ ባር ነበር የሄዱት።
መጠጥ ወሬን እያነሳ የእሷ ጓደኛ ሴዮን ስትናገር የነበረው ሁለቱ ሰክረው አንድ ላይ እንደተኙ ነበረ። ሁለቱም ያፍራሉ። ነገሩን ለማስረዳት እየሞከሩ ነበረ። ታዲያ መንገድ ላይ እየተራመዱ እያለ ስልክ ነበር የተደወለላቸው። ውዱ ታሞ ነበረ። ይህም የስትሮበሪ አለርጂ ስላለበት ነበረ። በዚህም አባትየው ቀደም በማለት ቀዝቃዛ ውሃ ልጁ እጅ ላይ ያደርግለት ጀመረ። በዚህ የተነሳ አድናቆትን ማትረፍ ችሎ ነበር። ታዲያ አባትየው ወደ ቤቱ ከመሄዱ በፊት ዋሌቱን ጥሎ ነበረ። ያንን ያነሳው ቴዮንግም እዛ ላይ ድሮ የቤተሰብ ፎቶ ባየበት ጊዜ አባቱ እውነት ወዶት እንደቀረበው ነበር ያሰበው። በቀጣይ ቀንም ሂዮንጂንን አባትየው ባገኛት ጊዜ ከልጁ ጋር ጊዜ ማሳለፍ እንደሚፈልግና መንገድ እንድትፈጥርለት ነበር የጠየቃት። እሷም ያን ቀን እራት ነበር ያዘጋጀችው። አባትየው ወደ ቤት ለመግባት በጣም ቢፈራም ጎረቤታቸው ያለው ሰውዬ በሩን ስላንኳኳለት ወደ ውስጥ መግባት ችሎ ነበረ። አንድ ላይ ምግብ ይመገባሉ። ታዲያ አባትና ልጅ እንዲያወሩ ብላ ውጁን ይዛ ለማስተኛት ትሄዳለች። እነሱም በሚያወሩበት ጊዜ የአባትየውን ከባድ ሐዘን ባየበት ሰዓት የቤቱን ፓስዋርድ ከነገረው በኋላ በፈለገው ሰዓት መምጣት እንደሚችል ነግሮት ነበረ። ታዲያ አባትየውም ከሄደ በኋላ እሱ ብቻውን ሆኖ እየጠጣ ነበረ። ሂዮንጂንም እሱ ጋር መግባት ብትፈልግም ስታስታውስ የነበረው የሞተው የእህቷ አባል ከዚህ ቀደም የነገራትን ነው። ወንድሙን መተው በጣም የጥፋተኝነት ስሜት እንደሚሰማው አሳውቋት ነበረ። የኢንሹራንስ ከፋዮቹ ጋር በቀጣይ ቀን በሄደችበት ጊዜ አንድ ሰውዬ መጥቶ በተደጋጋሚ ስለ ገንዘቡና ስለ ክፍያው እንደጠየቀ ትሰማለች። በዚህም የአባትየው ትክክለኛ ፍላጎት ምን ይሆን ብላ መጠራጠር ጀምራ ነበረ። አባትየውም ስልክ ያወራ ጀመረ። አሁን ነው ትክክለኛ ማንነቱን የምናየው። የኢንሹራንሱን ገንዘብ ለመውሰድ እንጂ ሌላ ፍላጎት ኖሮት አልነበረም ልጁን የቀረበው። ታዲያ ልጁ በነገረው ፓስዋርድ አማካኝነት ወደ ቤት ከገባ በኋላ ቤት ውስጥ ጠቃሚ የሚለውን ነገር ይፈልግ ጀመረ። ያኔ ቴዮንግና ሂዮንጂን አንድ ላይ እየሄዱ ነበረ። እሷ ደግሞ ጋዙን እንዳላጠፋችሁ በመረዳት እየሮጠች ወደ ቤት እየሄደች ነው። አባትየው ቤቱን ከዘበራረቀ በኋላ ያገኘው ቆንጆ የአንገት ሐብል ነበረ። ከመውጣቱ በፊት ግን ጋዙን ለማየት የመጣችው ሂዮንጂን እጅ ከፍንጅ ትይዟለች። ታዲያ ከሱ ጋር የሚጨቃጨቁ ጀመረ። እዚህ የመጣበትን ትክክለኛ ምክንያት እንዳወቀች እየነገረችው ነው። ታዲያ በመቀጠልም እጁ ላይ ያለውን ጌጥ መንትፋው ነበረ። ልትሄድ ስትል ብርጭቆ አንስቶ እሷን ሊመታት ሲል መሀል የገባው ቴዮንግ ነበረ። ከጀርባው ቢመታን በተደጋጋሚ ደህና እንደሆነች እሷን እየጠየቃት ነበረ። ታዲያ በዚህ ድብድብ በመካከላቸው ስለተፈጠረ ሁሉም ፖሊስ ጣቢያ ሄደው ነበረ። ታዲያ አባትየውም ሲናገር የነበረው የመጀመሪያ ልጁን ስላሳደገ ለዛ ገንዘብ ለመውሰድ እየሞከረ እንጂ ሌላ ነገር አስበው እንዳልሆነ እየተናገረ ነበረ። እሱ ይታሰር አይታሰር ሂዮንጂን በሚጠየቅበት ጊዜ ምንም መልስ መመለስ ስላልፈለገ ተናዶ ሄዶ ነበረ። ታዲያ የድሮ ወንድሙ ፖሊስ በነበረበት ጊዜ የሱ ባልደረባ ሊያወራው ፈልጎ ነበረ። በሌላ በኩል ደግሞ ሂዮንጂን ሆስፒታል ሄዳ ነበረ። እጇ ስለተቆረጠ እየተጠቀለለላት ነው። ከዚህ ቀደም እጇ እንደተሰበረ አሁን ደግሞ እጇ እንደተቆረጠ መጥፎ እድል እንዳላት ዶክተሮቹ እየነገሯት ነበረ። ወደ እነ ቴዮንግን በምንመለስበት ጊዜ የወንድሙ ጓደኛ እንደሆነ ታዲያ ወንድምየው እዚህ በነበረበት ጊዜ ሲነግረው የነበረውን ታሪክ ይነግሯል። ታዲያ አባትየው በጣም ሲያስቸግረው እንደነበረ፣ አባትየው ወንድምየው ህይወት ውስጥ እንደነበረ፣ ታዲያ እሱን እንደሚደበድበው በጎ አድራጎት ድርጅት ውስጥ ቴዮንግን ትቶት ከሄደ በኋላ ተመልሶ እሱን ለማግኘት ሲሞክር እንደነበረ፣ ነገር ግን አባትየው እሱን ሲደበድበው ወንድሙንም አምጥቶ እንዲደበደብ ማድረግ ስለማይፈልግ ከሱ እንደራቀ ነበር የነገረው። እውነታውን ከሰማ በኋላ ትልቅ የጥፋተኝነት ስሜት ነበር የተሰማው። በመቀጠልም ቤት ይሄዳል። ቤት በሚሄድበት ጊዜ የወንድሙን ዩኒፎርም ነበር መሬት ላይ ያገኘው። እሱ ስር ደግሞ አልበም ነበረ። አልበሙም በሚከፍትበት ሰዓት ለእሱ አስደንጋጭ ነገር ነበር ያየው። ወንድምየው እሱ በጎ አድራጎት ድርጅት በነበረበት ጊዜ እየተደበቀ ሁሌ ያጋጠመውን የሚያሳልፈውን ነገር በፎቶ እያደረገ ከስሩ ጽሁፍ እያደረገ ያስቀምጥ ነበረ። በዚህም እስከዛሬ ሲወቅሰው የነበረው ወንድሙ በህይወቱ ሁላ እሱን ለመጠበቅ እንደሞከረና ከሱ ጋር አንድ ላይ ለመሆን እንደሞከረ በተረዳበት ጊዜ ትልቅ የጥፋተኝነት ስሜት ነበር የተሰማው። ታዲያ እጇንም ታሽጋ ሂዮንጂን ከጎረቤት ይዛ የመጣችው ቴዮንግን በምታይበት ጊዜ ሂዮንጂን ተናዳ ነበረ። እሱ ነበረ ከጎረቤት ማምጣት የነበረበት። ነገር ግን ፊቱ ላይ የተጫረውን ቁስል ባየችበት ጊዜ ፕላስተር ታደርግለታለች። ታዲያ እሱንም ስለተፈጠረው ነገር እየጠየቀችው ነበረ። ነገር ግን ምንም መመለስ አልፈለግም። ተናዶ ወደ ክፍሉ ነበር ሄደው ራሱንም ለማረጋጋት ለመጠጣት ወደ ውጪ ነበር የወጣው። ዝናብም እየዘነበ ነበረ። ታዲያ ጓደኛውም ሊያናግረው ይመጣል። በዚህም ወንድሙ ከመሞቱ በፊት መልእክት ልኮለት እንደነበረ እሱም እውነታውን ሊነግረው እንደነበረ ያኔ ቢሄድ ኖሮ ነገሩ እንደሚስተካከል በጸጸት እየተናገረ ነው። ህይወት ግን እንደዛ አልነበረችም። ሁለተኛ እድል አትሰጥም። መስሪያ ቤትን በሚሄድበት ጊዜ እንቅልፍ እንዳልተኛ አይኑ ያስታውቅ ነበረ። አለቃውም ሲያናግረው ነበረ። እሱ ግን ስራ ብቻ መስራት እንደሚፈልግ ነበር ለአለቃው የነገረው። በሌላ በኩል ሂዮንጂንም በጣም ከፍቷት ነበረ። ነገር ግን የስራ ባልደረቦቿ ሰርፕራይዝ ነበር ያዘጋጁላት። ቋሚ ሰራተኛ ሆና ስለተቀጠረች ኬክ አዘጋጅተውላት ነበረ። እሱን እየተመገቡ እያለ እንደ ድንገት እጇን ስትዘረጋ የታሸገ ቁስሏን ያየው የሚወዳት ሂዮንሶንግ በጣም ተጨንቆላት ነበረ። የተፈጠረውንም ነገር ለጓደኛዋ
ሲዮን ነበር የነገረቻት። ታዲያ ሲዮንንም ዩንሶንግ ከቀረባት በኋላ እውነቱ እንድትነግረው ጠይቋት ነበረ። እሷ ግን ምንም አልተናገረችም። ሄደው ሂዮንጂንን መጠየቅ እንደሚችል ነበር የነገረችው። ሂዮንጂንን ቤት በምትመለስበት ጊዜ ጎረቤቶቿ ተጨንቀው እየጠበቋት ነበረ። እነሱን ካወራችን በኋላ ቴዮንግን ለማውራት ውጁን ጎረቤት ነበር የላከችው። በዚህም በሚያወሩበት ጊዜ እውነታውን ሊነግራት አልፈልግም። ስለ ቤተሰቡ ሚስጥር ምንም አያወራም ነበረ። ልክ ስለ ቤተሰብ ሲጠየቅ ተናዶ ነው የሚሄደው። እዛ ቤቱንም አደርትቶ ወደ ተዘጋጀው ቤቱ ቴሆንግ ሄዶ ነበረ። ታዲያ በቀጣይ ቀንም ውጁን ምግብ ለመመገብ ስትሞክር አጎቱ ሲሰራለት የነበረውን ምግብ ስለለመደ አልበላ ብሏት ነበረ። ያኔ የመጣው አለቃዋ ዩንሶንግ ነበረ። እሱም ነገሩን ከተረዳ በኋላ ቆንጆ ምግብ ነበር የሰራው። እሷን ተንከባክቦ ሲጨርስ ውጁን ራሱ ተንከባክቦት ነበረ። ልክ እንደ ቤተሰብም ወደ መዝናኛ ቦታ ሄደው በአረፋ ፊኛ ጥሩ ጊዜ አሳልፈው ነበረ። ታዲያ እሱንም ልጅ መንከባከብ ላይ ጎበዝ እንደሆነ ሂዮንጂን እየነገረችው ነበረ። እሱም ማደጎ ቤት እንዳደገ ትልቅ ስለሆነ ማንም በማደጎ እንደማይወስደው እዛ ማደጎ ቤት ህጻናት ሲመጡ እንደሚንከባከባቸው ነበር ሲነግራት የነበረው። በሌላ በኩል ደግሞ ቴሆንግ አባቱን ለማግኘት ሄዷል። ይስተካከላል ብሎ አስቦ ነበረ። አባትየው አሁንም ከእስር ቤት የመውጣትና ስለ ገንዘብ ብቻ ነበር የሚያስበው። በዚህም ከዚህ በኋላ እንደማይገናኙ በመናገር ትቶት ይሄዳል። በመቀጠልም የሄደው የወንድሙ መቃብር ስፍራ ነበረ። ሁሉን ነገር ስለተረዳና በጊዜው ስላልገባው ወንድሙን ይቅርታ እየጠየቀው ነበረ። ታዲያ ለወንድሙም ልጁን እንደሚንከባከብለት ቃል ገብቶ ነበረ። በቀጣይ ቀንም ውጁን ለማግኘት ይሄዳል። ብዙ ቀን ስላላየው አጎቱን በጣም ናፍቆት ነበረ። ታዲያ ለረጅም ጊዜ ስላላገኘችው ቤት ሂዮንጂን ስታገኘው ደስ ብሏት ነበረ። እሱ ግን ሻንጣውን እንደሰበሰበ ባየችበት ሰዓት ልቧ ይሰበራል። ታዲያ እንዲቆይ እየነገረችው ነበረ። ቤተሰብ እንደሆኑ ብትጠይቀውም እሱ ግን ቤተሰብ እንዳልሆነና ቤተሰብ የሚባለው ቃል ላይ ተስፋ እንደቆረጠ ነበር የነገራት። በዚህም ልቧ ይሰበራል። ታዲያ ቤትም ገብቶ ሻንጣውን ከፈታታ በኋላ ሲያስታውስ የነበረው ስለ ውጁ ነበረ። ውጁን በተደጋጋሚ አክስቱን እንዲንከባከብ ነግሮት ነበረ። ውጁ ግን በዛ ሰዓት ስለ ከረሜላ እንጂ ስለ አክስቱ እያሰበ አልነበረም። ታዲያ እሷም እናት ለመሆን በቀጣይ ቀን እየሞከረች ነበረ። ነገር ግን የተጨነቀው ቴሆንግ በተደጋጋሚ ራሳቸውን መጠበቅ እንዳለባቸው ማድረግ ያለባቸውና የሌለባቸውን ነገር ጽፎ ነበረ ፍሪጅ ላይ ለጥፎ ከቤት የወጣው። በሌላ በኩል ካሜራማኗ ውጆንግ ተላላኪዋ ባሏ ነበረ። እሱ ደግሞ ቴሆንግን ቀጥሮታል። ታዲያ በሱ ፋንታ እንዲሆን ነበር እስካሁን ሲያሰለጥኑት የነበረው። በሌላ በኩል አዲስ ከረሜላ ያመረቱት እነ ዩንሶንግም ወደ አንድ ቦታ እየሄዱ ነበረ። ታዲያ ዩንሶንግ ከረሜላ ሁሉም ሰው ፊት ነበር ያጎረሳት። እሷም እሺ ብላ ትጎርሳለች። ወደ ቀረጻ ቦታ በሚሄዱበት ጊዜ እዛ ቀረጻ ላይ ካሜራማኑ ደግሞ ቴሆንግ ነበረ። ለረጅም ጊዜ ከእሷ ጋር አልተገናኙም። በዚህም ግን እየሰረቀ እየተመለከታት ነበረ። እሷን በቻለችው መጠን እያየችው ነበር። ከዩንሶንግ ጋር ስትሳሳቅ በሚያይበት ጊዜ ደስተኛ አልነበረም። ታዲያ እንደ ድንገት ስትራመድ ትልቅዬ ብረት ላይ ሊወድቅ ነበረ። ያዳናትም ዩንሶንግ ነበረ። ታዲያ ይሄንን ያየው ቴሆንግም ቀርቦ ደህና እንደሆነች ይጠይቃታል። ትንሽ ካወራት በኋላ ሳትመልስለት ዩንሶንግ ነበረ ከዛ ቦታ ይዟት ሄደው። ታዲያ ያ ነገር ከተፈጠረ በኋላ ትኩረት ማድረግ የከበደው ቴሆንግም ይቅርታ ጠይቆ ከዛ ይሄዳል። እሱም ከጓደኛው ጋር በነበረበት ጊዜ ሲያወራ የነበረው ሂዮንጂንን በጣም ቢወዳትም እንደ ቤተሰብ ሆኖ እነሱ ሊጠብቃቸው ስለማይችል ከዩንሶንግ ጋር ብትሆን ጥሩ እንደሆነ ነበረ። እሷ ግን ከማንም ጋር አልነበረችም። በቻለችው መጠን ጠንካራ ሆና ውጁን ለማሳደግ እየሞከረች ነው። ታዲያ የውጁንን ቦርሳ በምታይበት ጊዜ ከትምህርት ቤት የቤተሰብ ጊዜ ሊያሳልፉ ስለሆነ ልብስ ለብሰው እንዲመጡ የሚያሳይ ጽሁፍ ነበረ። ያንን ስታይ ቴሆንግን ልትጠራው ብትፈልግም አልቻለችም ነበረ። በቀጣይ ቀን ብቻዋን ነበር የሄደችው። ውጁንም እንደ ንብ ነበረ ልብሱን ያለበሰችው። ታዲያ ሁሉንም ሰዎች እዛ በምታይበት ጊዜ በልጅነቷ የተሰማትን የብቸኝነት ስሜት ነበር የተሰማት። ሁሉም ከእናትና ከአባቱ ጋር ነው የመጣው። እንደ ድንገት ዞር ስትል ግን የመጣው ዩንሶንግ አበባ ይዞ ነበረ። ታዲያ እሱ የአባትነት ቦታውን ተክተው ነበረ። በዚህም ሁለቱ ቁጭ ብለው ውጁ መድረክ ላይ ወጥቶ ሲደንስና ሲጨፍር እያዩ ነበረ። እንደ ድንገት ሆኖ ቴሆንግም ይሄን ነገር ስለሰማ አበባ ይዞ መጥቶ ነበረ። ሁለቱን አንድ ላይ ሲያያቸው ግን ምንም ሳይናገር ነበር ከዛ የሄደው። እንደ አጋጣሚ ሆኖ የዞረው ዩንሶንግ አይቶት ነበረ። ነገር ግን ለሂዮንጂን ምንም አልነገራትም። ከዛ በኋላ ልክ እንደ ቤተሰብ ፎቶ ተነስተው ደስተኛ ሆነው ነበረ። በተሳካ ሁኔታ መድረክ ላይ ውጁ ስለጨፈረ ሌሎች ተማሪዎች ሲያለቅሱ እሱ ደስተኛ ስለነበረ እራት ሊበሉ ዩንሶንግ ይዟቸው ወጥተው ነበረ። እሷን በተደጋጋሚ ስታመሰግነው እንድታመሰግነው እንደማይፈልግ ነበር የተናገረው። ውጆንግ የተባለችው የካሜራማኗ ሴት ባለቤት ሁሉን ነገር ትቶ ወደ ውጭ ሀገር ሊሄድ እንደሆነ እየተናገረ ነበረ። ከሚስቱ ጋር ቢፋቱም እንደሚዋደዱ ይታወቅ ነበረ። ቴሆንግ እንዳይሄድ እየመከረው ነው። እሱ ግን እቃውን ሰብስቦ ተሰናብቶት ይሄዳል። ታዲያ በቀጣይ ቀንም ውጆንግ ወደ መስሪያ ቤት በምትሄድበት ጊዜ የቀድሞ ባሏን ነበር ያገኘችው። ዛሬ ወደ ውጭ የሚሄድበት ጊዜ ስለሆነ ልትሰናበተው እንደምትፈልግ ትናገራለች። እሱም ተሰናብቷት ጨብጧት ነበር የሄደው። ፊት ለፊቱ ኮስታራ ብትመስልም ሲሄድ ግን በጣም አዝና ነበረ። ታዲያ ጎረቤታቸው
ያለችው ሴትዮ ነበረች ዛሬ ውጁን ከትምህርት ቤት የምትወስደው። ወገቧን ስላመማት ግን የጠራችው ቴዮንግን ነበረ። ቴዮንግም ከትምህርት ቤት ከወሰደው በኋላ አንድ ላይ ቃል ይገዛላት ይወጣሉ። መጽሐፍ ልግዛል ሲለው እሱ ግን መጮቻ ነበር የመረጠው። ወደ ቤቱ ከወሰደው በኋላ አንድ ላይ ጥሩ ጊዜ ያሳልፈው እሱን ከመገበው በኋላ አስተኝቶ መጽሐፍ ያነብላት ጀመረ። ታዲያ እሷም መልእክት ትልክለታለች። ቴዮንግም ለሴትዮዋ ብሎ ወደዚህ እንደመጣ ነበር የተናገረው። ከውጁ ጋር የሚለያይበት ሰዓት ስለደረሰ ግን ደብሮት ነበረ። እሱን ወደ ቤት ሲያደርሰው ውጁን ብቻ ለማድረስ ሳይሆን እሷንም ለማየት ትልቅ ፍላጎት ስለነበረው ስላያት ደስተኛ ነበረ። እነሱንም ከተሰናበታቸው በኋላ ወደ ቤቱ በሚሄድበት ጊዜ ቤቱ ትልቅ ዝምታን የሰፈነበት ቤት ነበረ። ከዚህ ቀደም እንደዚህ አይነት ቤት ቢፈልግም አሁን ግን ትልቅ የብቸኝነት ስሜት ነበር የተሰማው። ታዲያ በቀጣይ ቀን ውጁን ወደ ትምህርት ቤት ልትወስደው ስትል በር ላይ ጠበቃቸው ዩንሶንግ ነበረ። በዚህም እሱን ወደ ትምህርት ቤት ያደርሱታል። እሷንም ይዟት ወደ ስራ እየሄደ ነበረ። ትልቅ ቤተሰብ ነበር የመሰረቱት። ካሜራማኗ ደግሞ ባሏ ጥሏት ስለሄደ አሁንም በጣም ይከፋት ነበረ። እሱን ተክቶ ቴሆንግ ሊሰራላት ቢሞክርም አልቻለም ነበረ። ቡና ለመጠጣት በምትሄድበት ጊዜ ስታስታውስ የነበረው ቡና እንድታፈላ እንኳን አይፈልግም ነበረ። ቀድሞ እሱ ነበር የሚያፈላላት። በዚህም እንዳልቻለች ስትረዳ ያየችው አንድ ወረቀት ነበረ። እዛ ላይም ለቴሆንግ ነበረ ባሏ የሰጠው እሷ የምትወደውና የምትጠላውን ምን ማድረግ እንዳለበት የሚያሳይ ነበረ። በዚህም የተፋታችው ባሏ በጣም እንደወደዳት ነበር የተረዳችው። ስራቸው በተሳካ ሁኔታ ስላበቃም ቴሆንግ ሂዮንጂንና ዩንሶንግ ቃለ መጠይቅ እየተደረገላቸው ነበረ። ታዲያ በዚህ ሁኔታ ቴሆንግ በተደጋጋሚ ሲመለከት የነበረው ሂዮንጂንን ነበረ። ጥያቄ ሲቀርብለት 2-3 ስሙ ተጠርቶ ነበረ ጋዜጠኛዋን ሲያናግራት የነበረው። ካሜራማን ለመሆን ምን እንዳነሳሳው በሚነገርበት ጊዜ ለመጀመሪያ ጊዜ እሷ ፊት ስለ ወንድሙ ያወራ ጀመረ። ወንድሙ መጀመሪያ የካሜራ ስጦታ እንደሰጠው፣ ለሱ ብሎ እዚህ እንደደረሰ፣ ስለ ልጅነቱ አንድ ባንድ እየወራ ነው። እሱ ሲያወራ ደግሞ እሷ በፍቅር አይን ስትመለከተው ነበረ። ታዲያ ከሱ ባሻገር ያበረታታቸው አንዲት ሴት እንዳለች በመናገር እሷን እያያት ነው። በተደጋጋሚ አንገቷን ሰብራ መሬት እየተመለከተች ነበረ። ተስፋ የሌለው ተስፋ እንዲሰጣት አልፈለገችም ነበር። ቤትም በነበረችበት ጊዜ ቴሆንግ ቀድሞ መጥቶ ልብስ አስተካክሎ አጣጥፎ እንዲሁም ደግሞ ምግብ ሰርቶላቸው ነበረ። ታዲያ እሱ አለመኖሩ ትልቅ የባዶነት ስሜት እንዲሰማት አድርጓታል። ሌላኛው ደግሞ የብቸኝነት ስሜት የሚፈልገው ሂዮንጂን መኖር በጣም ከብዶት ነበር። ታዲያ ከጓደኞቹ ጋር እቃ ለመግዛት በወጣበት ጊዜ ከዚህ ቀደም ጠርሙስ ይዘት ያላቸው ሹል የሆኑ ጠረጴዛዎችን መግዛት ይወዳል። አሁን ግን ከውጁ ጋር ከኖረ በኋላ እንደዚህ አይነት ነገሮች አደጋ ስለሚፈጥሩ ጭራሽ አይፈልግም ነበረ። እቃ ሊገዙ ወጥተው እሱ ግን ትኩረቱን የሳበው የህፃናት ልብስ ነበረ። ጭራሽ አድጎ ነበረ። ምንም አይነት ሌላ ወሬ አይስበውም ነበር። በቀጣይ ቀን ወደ መስሪያ ቤት በሚሄድበት ጊዜ አለቃው ሰክራ ነበረ። ባሏ በጣም ናፍቋታል። ታዲያ ለእሷ ብሎ ያደረገውን ነገር እየተናገረች ነበረ። በመቀጠልም ሂዮንጂን የሄደችው ከዩንሶንግ ጋር ያደገበት በጎ አድራጎት ድርጅት ነበረ። እዛም በጣም ብዙ እቃዎች ገዝቶ ለሁሉም እያደለ ነው። ከሁሉም ግን አንዲት ልጅ ብቻዋን ቁጭ ብላ ነበረ። እሷን እንዳየቻት ያስታወሰችው ስለ ቴሆንግ ነበረ። ወንድሙ ይመጣል ብሎ ለረጅም ጊዜ እንደጠበቀው ነበር የተረዳችው። ቴሆንግም ሊፍት ውስጥ በነበረበት ጊዜ ስልክ እያወራ ነው። ሲያወራ የነበረው ወደ አሜሪካ ሊሄድ እንደሆነ ስለ ኤርፖርት እያወራው ነበረ። በዚህም እንደ ድንገት እዛ የስራ ባልደረባው ሰምቶት ነበረ። በመቀጠልም የደወለላት ለሂዮንጂን ነበረ። ለሷም ሁሉ ነገር ሲነግራት በጣም ትደነግጣለች። ቦታው ዝናባማ ነበረ። በዚህም ዩንሶንግን ይቅርታ እንዲያደርግላት በመጠየቅ እየሮጠች የሄደችው ወደ ኤርፖርት ነበረ። በተደጋጋሚ ስልክ ስትደውልለት አላነሳም ነበረ። ወደ ውስጥ በመግባትም እሱ እዛ የተገኘው አለቃውን ለመሸኘት ነበረ። ታዲያ እሱ ጋር እንደደረሰች እንዳይሄድ ነበር የጠየቀችው። በተደጋጋሚ እንዳይሄድ ካለሱ መኖር እንደማትችልና እንደምትወደው ትነግሯለች። እሱም በጣም ደንግጦ ነበረ። እጁን ካላቀቀ በኋላ አንድ ነገር ሊነግራት ነበረ። ሊሄድ እንዳልሆነ ሊያሳውቃት ነበር። ከማውራቱ በፊት ግን ትስማለች። ታዲያ ያደረገችው ነገር ጥፋት እንደሆነ ብታስብም እሱ መልሶ ስሟት ነበረ። ከተረጋጉ በኋላ ሴቷ ካሜራማን ባሏን ወደ አሜሪካ እንዳይሄድ ለማናገር ሄዳ ነበረ። ሁለቱም ይተቃቀፋሉ። ታዲያ በመቀጠልም ወንዱ አለቃው ከመጣ በኋላ ሻንጣውን ነበር የወሰደው። በዚህም እንደተሳሳሸች ነበረ ሂዮንጂን የተረዳችው። ምንም ቢሆን ግን ደስተኛ ሆነው ነበረ። ውጁንም ይዘው ወደ ቤት ነበር የሄዱት። ታዲያ እነሱ በሌሉበት ጊዜ ምን ያህል እንደከፋው እየነገራት ነበረ። በተደጋጋሚ እንደሚወዳት እየነገራት ነው። እሷም እንደምትወደው እየነገረችው ነበረ። አክስቱና አጎቱ እንዲያወሩም ብሎ ብልጡ ውጁ ሄዶ ክፍሉ ነበረ በሩን የዘጋው። ሁለቱ በጣም ደስተኛ ነበሩ። በቀጣይ ቀንም ለዩንሶንግ ይቅርታ ለመጠየቅ ነበር የሄደችው። ከዚህ ቀደም እንደወደደችው ስትናገር ነገሩ ከዚህ ቀደም መሆኑ ወዲያው እንዲረዳ አድርጎት ነበረ። በዚህም ከቴሆንግ ጋር አንድ ላይ እንደሆኑ ነበር የነገረችው። እሱም ፍቅሩን መሰናበት ነበረበት። ደስተኛ የሆነው ቴሆንግም ውጁን ወደ መጫወቻ ስፍራ ነበር የወሰደው። ውጁ ለመጀመሪያ ጊዜ አጎቴ እወድሃለሁ አለው። በዚህም በጣም ነበር ደስ ያለው። በመቀጠል ደግሞ ሂዮንጂን ስትመጣ እሱን ትቶት እየሮጠ ሄዶ ሂዮንጂንን እወድሻለሁ እያላት ነበረ።
ታዲያ አንድ ላይ እንደ ቤተሰብ ሆነው ነበረ። እሱም ልክ እንደሷ አለቃ በቂ ሆኖ ሊገኝ እንደማይችል እየነገራት ነው። ይኸውልህ እኔ ነገሮችን ስመርጥ በጣም መራጭ ነኝ። አንተን ከመረጥኩህ ሙሉ ነህ ማለት ነው። ስለዚህ ሌላ ነገር አይጠበቅብህም። እሱም ይህን እንደሰማ በጣም ደስ ይሏል። የእሱ ፍቅረኛ ልዩ እንደሆነች እየጮኸ እየተናገረ ነበረ። እሷም ሰዎች እንዳይሰማቸው ዝም እንዲል እየነገረችው ነው። በሚዞሩበት ጊዜ ግን ጎረቤቶቻቸው እንዳለ ሁሉን ነገር ሰምተዋል። ለእነሱም ደስተኛ ሆነው ነበረ። ኡጁም በደስታ በእጁ ልብ ቅርጽ ምልክት እያሳያቸው ነበረ። እሷም ቤቱን ለማጽዳት እየሮጠች ቀድማ ትገባለች። ሁሉም ሰው ፊት ፍቅራቸውን ስላሳየ ቤት ሲመጣ በጣም እንዳፈረች እየነገረችው ነው። ቴሆንግ ወደ ቤት ሊሄድ ሲል ብልሁ ውጁ በሩን ከያዘ በኋላ እንዳይሄድ እየነገረው ነበረ። በዚህም እሱን ወስደው ካንሸራሸሩት በኋላ ተመልሶ ወደ ቤታቸው ድጋሚ መግባት እንደሚፈልግ ቴሆንግ ይናገራል። ዮንጂንም በአሁኑ ግን ከገባ እንዲወጣ የምትፈቅደው እሷ እንደሆነችና ዝም ብሎ መውጣት እንደሌለ ነበር የነገረችው። ታዲያ ወደ መስሪያ ቤት ሲሄድ አለቆቹ ባልና ሚስት መልሰው ሆነው ነበረ። እሱም በተደጋጋሚ እንደናፈቀችው ለዮንጂን ቴክስት እየላከላት ነው። ታዲያ ግን ይሄ ነገር ግብዝ አድርጎት ነበረ። ውጁን ለመውሰድ ትምህርት ቤት በሄደበት ጊዜ ለብቻው ልታወራው እንደምትፈልግ የውጁ መምህር ነበር የነገረችው። ቀድሞ ፍቅረኛ እንዳለ ይናገራል። እሷ ግን ለዛ እንዳልሆነ አሁን እሱ ጥርሱን የሚያበቅልበት ጊዜ ስለሆነ ከሌሎቹ ወላጆች ደግሞ እሱ በአጎትና በአክስቱ ስለሚያድግ ጥብቅ ክትትል ማድረግ እንዳለባቸው ነበር የነገረችው። እንዴት አድርገው እሱ ማዝናናት እንደሚችሉ ግራ ገብቶት ነበረ። ለጎረቤቶቹን በሚናገርበት ጊዜ ፒክኒክ እንደሚያዘጋጁ ነበር የነገሩት። ታዲያ እሷን በጣም ደክሟት ነበረ ወደ ቤት የገባችው። ነገር ግን ውጁና ቴሆንግ በደስታ ሲቀበሏት ሁሉን ነገር ረስታ ነበረ። ታዲያ ቴሆንግም ስልኩ እንደጠፋበት እየደወለች እንድትፈልግለት ክፍሉ ነበር የነገራት። እሷም እሺ ብላ በምትፈልግበት ጊዜ እሷ ወደ እሱ ስትደውል ሴቭ ያደረጋትን ታያለች። ለትንሽ ጊዜ አብረት ምኖራት ሴት ብሎ ነበር ሴቭ ያደረገው። በዚህም በጣም ተናዳበት ነበረ። እሱ ሴቭ ያደረገውን እሷ ደግሞ እሱን ሴቭ ያደረገችበትን በሚያይ በት ጊዜ ለትንሽ ጊዜ ቤቴን የሚጠብቅልኝ ሰው ብላ ነበረ። በዚህ የሚጨቃጨቁ ጀመረ። ያኔ ሁለቱም አልጋ ላይ ይወድቃሉ። ውጁ ነበር የመጣው። ማቆም ነበረባቸው። ታዲያ በቀጣይ ቀንም ከፍርድ ቤት ወረቀት መጥቶላቸው ነበረ። እውነት ውጁን ማሳደግ እንደሚችሉ ግምገማ እንደሚደረግባቸው ነበር የተነገራቸው። ይሄን ነገር በተሳካ ሁኔታ እንደሚወጡት እየነገራት ነበረ። ታዲያ በአሁኑ እሱ ራሱ ሪሰርች እየሰራ ነበረ፣ ምን ማድረግ እንዳለባቸውና እንደሌለባቸው። ጓደኛዋ ደግሞ ፍቅረኛ እንደያዘች ስትሰማ በጣም ተገርማ ነበረ። ታዲያ በቀጣይ ቀንም ሊዝናኑ ወደ አንድ ቦታ ይሄዳሉ። ነገር ግን ከ13 ዓመት በታች የሆኑ ህጻናት እዛ መግባት አይችሉም ነበረ። ቦታ ቀይረው ሌላ ቦታ ይዝናናሉ። በመቀጠልም ሞል ነበር የሄዱት። ታዲያ ውጁ በተደጋጋሚ ድራገን የምትመስለውን አሻንጉሊቱን እየጠየቀ ነበረ። በዚህም የት እንዳደረጉ ግራ ስለገባቸው ቴሆንግ ሊፈልግ ይሄዳል። ታዲያ ዮንጂንም አሻንጉሊቱን እንዳየችው ለማምጣት ሄዳ ነበረ። ዞር ስትል ግን ውጁን ልታገኘው አልቻለችም። እየተዟዟሩ ቢፈልጉ የትም አላገኙትም። ታዲያ ግን ከፖሊስ ጣቢያ ተደውሎላቸው ነበር የመጡት። ይሄ ዜና የህፃናቶች ጠባቂዎች ጆሮ ደርሶ ነበረ። በዚህም ልጁን መቀማት እንዳለባቸው እነሱ በቂ እንዳልሆኑ እየተነገራቸው ነበረ። አብሶ መርማሪዋ ሴትዮ በጣም ኮስታራ ነበረች። ዮንጂን ሁልጊዜ ስራዋ ላይ እንደምታተኩር፣ ቴዮንግም እንደዛው። ታዲያ ልጁን የሚጠብቀው ሰው ስለሌለ በቅርቡ እሱ ተወስዶ ለአሳዳጊዎች እንደሚሰጥ፣ እሷ ደግሞ በድንገት ለመመርመር ቤት እንደምትመጣ ነበረ። በዚህም ወደ ቤት በሚሄዱበት ጊዜ ጎረቤቶቻቸው ነበር ያገኙት። ከጎረቤቶቻቸው ጋር ሲያወራ እሷ ቤት ልታጸዳ ትገባለች። ታዲያች ሴትዮ ድንገት እንዳትመጣባቸው በተደጋጋሚ እያጸዳች ነበረ። ታዲያ በቀጣይ ቀንም መስሪያ ቤት በነበሩበት ጊዜ እሱ ገንዘብ እንዲሰራ እሷ ቤት ሄዳ ውጁን እንደምትንከባከበው ትናገራለች። ከመሄዱ በፊት ቴሆንግ አቅፏት ነበረ። ታዲያ ቤት በነበሩበት ጊዜ ያስተዋለችው ውጁ ትኩሳት እንዳለበት ነበረ። መድኃኒት ትፈልግ ጀመረ። ታዲያ ልታገኝ አልቻለችም። ሼልፉ ላይም አንድ ሳጥን ስታገኝ እሱ ውስጥ መድኃኒት ልትፈልግ ስትል በዛ ሰዓት ውጁ ወደ ውጭ ወጥቶ ነበረ። በሩ ክፍት ስለነበረ በደረጃው አድርጎ ወደ መሬት ነበር የወደቀው። እንደ አጋጣሚ ሆኖ ገምጋሚዋ ሴትዮ መታ ነበረ። ይህንን ስታይ በእርግጠኝነት ለሱ ግዴለሽ እንደሆነች በመናገር ልጁን ለሌላ እንደምትሰጥ ትናገራለች። የሰፈሩ ጎረቤቶች ቢለምኗት እያለቀሰች ዮንጂን ብትለምናት አልሰማቻትም ነበረ። ይዛው ትሄዳለች። ያኔ በጣም አዝናለች። ዜናውን የሰማው አመሻሽ ላይ መጣው ቴዮንግም ሊያበረታታት እየሞከረ ነበረ። ታዲያ ልጁ አሳዳጊዎች ጋር የሚሆነው ለ72 ሰዓት ብቻ ነበረ። ነገር ግን ምንም ማድረግ ስለማይችሉ የእሱን ጤንነት ብቻ ማሰብ ነበረባቸው። የሚወደውን ልብሶች እንዲሁም የተለያዩ አሻንጉሊቶች ለህፃናት መብት ተቋሞች ነበር የሰጡት። እዛ ግን አንዲት ሴት በእርግጠኝነት ባየቻቸው ጊዜ ስለ ውጁ ሲያወሩ የሚወደውና የሚጠላውን በስነ ስርዓት ሲናገሩ በሰማችበት ሰዓት ምናልባት የወሰኑት ውሳኔ ልክ እንዳልሆነ ነበር የተረዳቸው። ታዲያ ዮንጂን ልጁ ከተወሰደ በኋላ ትልቅ ድባቴ ውስጥ ገብታ ነበረ። ያኔ ጎረቤትየዋ ሴትዮ እሷ ጋር ትመጣለች። ምግብ ከሰጠቻት በኋላ ስትነግራት የነበረው ቤተሰብ ሁሌ ፍጹም መሆን እንደማይጠበቅበት፣ እሷ አሁን የምትኖረው ልጇ ነው ተብሎ የሚታሰበው ልጅ ልጇ እንዳልሆነ፣
የልጇ ባል እንደሆነ። ታዲያ ልጇ ከሞተች በኋላ ያንን ቤት በጣም እንደሚወደውና የሚወዳት ሴት እናት ስለሆነች እሱ ሲንከባከባት እንደነበረ እየተናገረች ነበር። በሌላ በኩል ቴዮንግም በቻለው መጠን እሷን ለማጽናናት እየሞከረ ነበር። ያ ውጁ እንደተወሰደባት የሰማው ዩንሶንግም ጠበቃ ጓደኛውን በማማከር ምን ማድረግ እንዳለበት አውቆ ነበረ። በዚህም ፒቲሽን ፊርማ ያዘጋጁ ጀመረ። እዛ ያሉ ጎረቤቶች እንዳለ ውጁ ከነሱ መቃማቱ ስህተት እንደሆነ እንዲያሳይ አስፈርሟቸው ነበረ። በሌላ በኩል ውጁ ደግሞ የተወሰደበት ቤት ያለማቋረጥ ያለቅስ ጀመረ። ይህንን የሰሙት ውሳኔውን የወሰኑት የህፃናት ጠባቂዎች ደግሞ ይህን በተረዱበት ጊዜ ከዚህ ቀደም እነ ሂዮንጂንን የተመለከተቻቸው ሴት ወሳኟ ድጋሚ ውሳኔዋን እንድታስተካክል ነበር የነገረቻት። ለሱ እንዲመች አድርገው ቤቱን አስተካክለው ነበረ። ጠርዙን ምኑን ሁሉንም አስተካክለው ለልጁ ቆንጆ ቤት ሰርተውለት ነበረ። ያኔ ስላስቸገረ ዋና ወሳኟ ውጁን ይዛ ትመጣለች። እሷም ቤቱን ገብታ ባየችበት ጊዜ ሁሉን እንዳስተካከሉ ተረድታ ነበረ። በዚህም መልካም ህይወት ከተመኘችላቸው በኋላ ተሰናብታ ነበር ሄደችው። በዚህ ሁሉ ደግሞ ዩንሶንግ አጠገባቸው እንደነበረ ነው የተረዱት። ሁሉም ጎረቤቶቻቸው ፈርመው ስለ እነሱ ጥሩ ነገር አውርተው ነበረ። ወደ ፍርድ ቤት በሚወሰዱበት ጊዜ ውሳኔውን ለመስማት ሁሉም ተገኝቷል። ነገር ግን ፍርድ ቤቱ ለነሱ ነበረ ልጁን በማደጎነት የሰጣቸው። ከዚህ በኋላ ማንም ሊቀማቸው አይችልም። ሁሉም በጣም ደስተኛ ሆነው ነበረ። በሌላ በኩል ዩንሶንግ አሁን ፍቅሩን ስላጣ ተስፋ ስለቆረጠ ወደ አሜሪካ ሊሄድ ነበረ። ከመሄዱ በፊት ዩንሶንግ ልታመሰግነው ትሄዳለች። የውጁ 2ኛ ዓመት ልደቱ ስለደረሰ እሱን ታድሞ እንዲሄድ ነበር የነገረችው። 2ኛ ዓመቱን ለመደገስ ትልቅ ዝግጅት ነበር ያዘጋጁት። ወንዶቹ በዲኮሬሽን ሲያዘጋጁ፣ ሴቶቹ ደግሞ የምግብ ስራ እየሰሩ ነበረ። ያን ቀን ላይ የሚወዷቸው ሰዎች እንዳለ ተገኝተው ነበረ። የቴሆንግ አለቆችም ለውጁ ወርቅ ቀለበት ነበር እንደ ስጦታ የሰጡት። ዩንሶንግም እዛ ታድሞ ነበረ። ለውጁ ቆንጅዬ መኪና ነበር የሰጠው። በዚህም መድረክ ላይ ከወጡ በኋላ ልጁ እዚህ የደረሰው በእነሱ ብቻ እንዳልሆነ ሁሉም አጠገባቸው ስለነበሩ አመስግነው ነበረ። የቴሆንግ አለቃ ያስመልሳት ጀመረ። ይሄም የሚያሳየው አዲስ ቤተሰብ ሊቀላቀላቸው እንደሆነ ነበረ። ከብዙ ውጣ ውረድም በኋላ ደስተኛ ቤተሰብ መሆን ችለው ነበረ። በዚህ ቆንጆ አስተላለቅ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።